አሁንም የኦርቶዶክስ ምሁራን የእግዚአብሔርን ቃል የመዳንን መንገድ እያወሳሰቡ፣ የጴንጤ ምሁራን የመዳንን መንገድ እያወሳሰቡ፣ የካቶሊክ ምሁራን የመዳንን መንገድ እያወሳሰቡ ኢየሱስን እያጠፉብን የመዳንን መንገድ እንደ ከባድ ነገር አድርገው በቴዎሎጂ ትምህርት ቤት በእንትና በሚባለው በፕሮፌሰሩ እንትና የሚባሉት የሳቸው እይታ የሳቸው ምልከታ እየተባለ ማለት ነው። የራሳቸው ጉዳይ አንድም የነገረ መለኮት ሊቅ ለኔ ድነት የሚሆነውን የቤዛነት ስራ የሰራ የለም። ጳጳስ በለው ፓስተር በለው ሼክ በለው ራባይ በለው በቃ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታ እንዳስነሳው በልብ ብታምን ትድናለህ። አለቅ ሲናገር እርግጥ ያለ ነው። ለዛው ራሱ ቃናው ራሱ ምናምን ነገር ተብሎ መንፈስ ቅዱስ ደግሞ አብሯቸው የለም። ቅዱስ እግዚአብሔር ምስክር ነው። ፒኤችዲ የያዘ የቴዎሎጂ መምህር እዚህ ሶሻል ሚዲያ ላይ ሰብካለሁ ብሎ ወጥቶ ኤርሚያስ የተባለ እረኛ 3000 እና 4000 ሰው ላይቭ ላይ እየገባ በሚያየው ሳለ እሱ 20 ሰው ነበር ያየው የነበረው። አምላኬ ኢየሱስ ምስክር ነው። ለምን ራሱ ኤርሚያስ ቢሆን በእውቀት እግሩ ስር ቁጭ ብሎ ሊማር የሚችል ሰው ነው። ምን ሆነ ታዲያ? መንፈስ ቅዱስ አብሮት ስለሌለ ሞገስ የለውም። ውሸቱን ነው የሚያቃስትብን። በልክ እኔ በዚህ ጥቅምትና ህዳር አካባቢ ላይ ገጠር ስላደኩኝ ወይፈኖች፣ ኮርማዎች፣ በሮች ጨሌው ምንም ሳሩን ይበሉና አገዳውን ሁሉ ቆራርጠን በሰጠናቸው ጊዜ እርስ በርስ ሊዋጉ ሊሞካከሩ ሲሉ በቃ ይሉላሉ ወይፈኖቹ ማለት ነው። እነሱስ ተፈጥሯቸው ነው። ምንድነው ወንድሞቼ ናቶቼ የሺውን ዓመት መንግስት በቃ ምልክ ከአራት ዓመት በፊት ጉባኤ ውስጥ እንደ ፌንጣ ሲዘል የነበረው ሰው ኢየሱስ ይመጣል ተብሎ ሲባል አሜን ሃሌሉያ ዘጋንኩት ያለ ሲወራጭብን የነበረው ትምህርት ቤት ብሎ ገብቶ ሲወጣ እሺ ምን ትላለህ ወንድማችን? እስቲ ዘርጋው በዚህ ጉዳይ ላይ በሺው ዓመት መንግስት ላይ አንተ የእግዚአብሔር ቃል ከሚለው አይነት አኳያ እንዴት ታየዋለህ? እስቲ የእግዚአብሔር ቃል እንደዚህ ይላል በራእይ መጽሐፍ ላይ የሺው ዓመት መንግስት በተፈጸመ ጊዜ ሰይጣን ከስራቱ ይፈታል ይላል። ምን ማለት ነው ይሄ የሺው ዓመት መንግስት ማለት? ከነቢያቱ መጽሐፍት ጋር ያይዘህ እስቲ ሐሳብን በዚህ ላይ ገለጥልን። ያንተን መረዳት ነው እንድትነግረን የምንፈልገው ከመጽሐፍ ቅዱስ ከቅዱሳት መጽሐፍት አኳያ ለስትለው ይገርማል ይላል። ይገርማል ትምህርት ቤት በነበርኩ ሰዓት አንድ ዕውቅ የነገረ መለኮት ምሁር ፈላስፋ ሊቅ ወይኔ እኔን በዛ ሰዓት ብታየኝ አይኔን ብቻ ይኸው በዛ ሰዓት እንዲህ አይነት ወሬ በሚወራበት ቦታ ካለ ዝም ብለህ ፊቴን አካባቢ ይኸው እንዴ ያንተን መረዳት ተናገር እኮ የተባለው ተማሪው ተምረህ ገብተህ የወጣው ሰውዬ እና ምን ትላለህ? በራእይ መጽሐፍ ምዕራፍ 20 እና ትንቢተ ዘካርያስ ላይ እዚህ ላይ የተነገረው የእግዚአብሔር ቃል ከሺው ዓመት መንግስት ጋር ተገናኘ። እነ ሚክያስ መጽሐፍ ምዕራፍ 2 ላይ እንደዚህም ትንቢተ ኢሳይያስም ምዕራፍ 2 ላይ እንደዚህ ተናግሯል። በጣም ብዙ የቅዱሳት መጽሐፍት ምንባባት አሉ። አዲስ ኪዳኑ ላይ እነ ቅዱስ ጳውሎስ በተሰሎንቄ የሚሆን በሌሎቹ ላይ ተናገሩታል። እና አንተ ምን ትላለህ? ይገርማል የመጀመሪያው ዓመት ፍሬሽ በነበርኩ ሰዓት አንድ ከካሊፎርኒያ ዩኒቨርሲቲ የመጡ የነገረ መለኮት ሊቅ ይሄንን ክፍል በክላስ ውስጥ እየሰጡን ባለበት ሰዓት ላይ እሳቸው የተናገሩት ምልከታና ደግሞ የሆነ መጽሐፍ ሳነብ ከካምብሪጅ ዩኒቨርሲቲ ደግሞ ካሉት ምሁር ጋራ በዚህ ሐሳብ ላይ የሰጡት ኮሜንት ሁለቱ እርስ በርስ ይጣላል። እንዴ አንተ እኮ ነው የተጠየቀው። የምን ካምብሪጅ የምን ካሊፎርኒያ ነው ብትል አንተ ራስህ ነው የተጠየቀው። ቴዎሎጂ ገብተህ የወጣው ሰውዬ ምንድነው ይዘህ የወጣው? ራእይ መጽሐፍ ምዕራፍ 20 አንስታንብ እንዴት ነው የተረዳው? ለካ መጽሐፍ ቅዱስ ትምህርት አይደለም ማለት ነው የተማሩት ማለት ነው። ወሬ ነው እየለቃቀሙ ሲነግሯቸው የነበረው። ኦኬ የምሁራን እይታ ተብሎ የሚባለውን እሱን እያቃለልኩ እንዳይመስልህ እና ይሄንኑ ራሱ እንኳን እንደዚህ እንደኔ ፈጠን ብሎ አይነግርህም።
አዝግ እንደሚባለው ማለት ነው። ይገርመሃል የራእይ መጽሐፍ ምዕራፍ 20 ደግሞ እንደዚህ የሚሉት ነገር አለ። ቁጥር 5 ጀምሮ ያለው ክፍል ፕሮፌሰሩ ይህን ክፍል ያዩት የካሊፎርኒያው ከካምብሪጅ ዩኒቨርሲቲ ጋር ካሉት ምሁር ጋር ሀሳቡ ላይ ብዙ የሚግባባ አይደለም። እርስ በርስ የሚጣረስ ነው። የጠየኩት እኔ ምንድን ነበረ? አንተ ምን ትላለህ በዚህ ክፍል ላይ ተምረህ የወጣው ሰውዬ ነው። እሱ የሚነግረኝ ካምብሪጅ እና ካሊፎርኒያ ስላሉት ሁለት ጢማም ወንዶች ሀሳብ ነው የሚነግረኝ። አሁንም ሀሳቡን ይቀጥላል እና ሀሳባቸው እርስ በርስ አይስማማም። ግን ደግሞ ሌላ አንድ ደግሞ ምሁር አሉ። እሳቸው ደግሞ ትንሽ ሚዛናዊ የሆነ ነገር ለማስቀመጥ ሞክረዋል። በዚህ በአውስትራሊያ ሜልቦርን በሚባል ደግሞ ያሉ እንደዚሁ ፒኤችዲያቸውን በዚህ በነገረ መለኮቱ ላይ ነው የሰሩት። አረ ራእይ መጽሐፍ ምዕራፍ 20 ላይ ነው የጠየቁት ጥያቄው ዙረት መንግስቱ ኃይለማርያም አንዳንዴ በጣም ብሶት ነው ይመስለኛል። እንደነዚህ አይነቶች አፍንጫቸው ነው ማለት ያለው አንድ ንግግር ትዝ ይላል። እንዲህ እኔ ራእይ መጽሐፍ ምዕራፍ 20 ከሺህ ዓመት መንግስት ጋር የተናገረው ዮሐንስ ያለው ንገረኝ ያልኩ እኔ አንተን ተከታትዬ የማላቀውን ካሊፎርኒያ የማላቀውን ካምብሪጅ የማላቀውን እንትን ሜልቦርን ከተማ ጎረቤቴ ያለችው አውስትራሊያ ዝም ካልከው ቶኪዮ ላይ ይሄድልሃል። ቶኪዮ ደግሞ ደርሰን ዝም ብለን አንመጣም። ኦሳካ የሚባል ቴሌቪዥን ማለት ቲቪ ታውቃላችሁ፣ ቴፕም ሪከርድ ምናምን ነገር ነበር። ወደ ኦሳካ ደግሞ ይወስዳል እዛው። ከዛ ደግሞ እዚሁ ደርሰን ለምን ሰሜን ኮሪያ አካባቢ ላይ አንሄድም ይላል። ራእይ መጽሐፍ ምዕራፍ 20 ከሺህ ዓመት መንግስት ጋር በተገናኘ ምንድን ነው የተማርከው አንተ? ኦኬ የ6 የ7 የ8 ሰዎች ምልከታ ይነግርሃል። ከዛስ የአንተ ድምዳሜ ምንድን ነው ብለህ ስትል ያው እንግዲህ ምሁራኑ እይታ በዚህ ክፍል ላይ ያላቸው ሐሳብ ወይኔ በጌታ ስታገኙ በአካል መገናኘታችን ስለማይቀር ማለት ነው። ስታገኙኝ እንደዚህ እንዳታወሩኝ እሺ። በመድኃኔዓለም እንደዚህ እንዳታወሩኝ። ጥዬ ነው የሚሄደው። መድኃኔዓለም ምስክሬ ነው። ጥዬህ ነው እኔ ላፍ ብዬ ነው የሚሄደው። እንደዚህ እንዳታወሩኝ እህቶች። አሁን እነሱ እንደሚያወሩት ማለት ነው። ወይ በጣም ስክን ያለች የተማረች ነች፣ በቃ ቁጥብ ያለች ተብሎ ይባለው ነው። በዚህ አይደለም። ያ እና በዚህ አይደለም። እንዴት ተረዳው? ቅዱሳት መጽሐፍትን ስታነብ እኔ እንደዚህ የምታወሩ ሰዎች ጌታ እግዚአብሔር ምስክር ነው። ይኸውላችሁ በሰዎች ፊት ሞገስ ለማግኘት ብዙ ሰዎች እየተጣጣሩ ነው። ይሄ በተለይ ሞገስ ማግኘት የሚባለው ነገር ተቀባይነት ለማግኘት፣ ተደማጭነት ለማግኘት፣ ተሰሚነት ለማግኘት
በጣም ሲጣጣሩ በጣም ሲላላጡ ይታያሉ። ወንድሞች ናቶቼ አበሳችሁን አትጥበሱ። በቃ እውነተኛውን ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። በቃ ኢየሱስን እግዚአብሔር ከገለጠልህ በአንተ ሁኔታ ነው የሚገልጥልህ። በሰውም በእግዚአብሔርን ፊት ቅኑኝ። ትምህርት ቤት ያስፈልጋል። ቴዎሎጂ ትምህርት ቤት ገብቶ መማር ጥሩ ነው። የምትማሩ ሰው ተማሩ። ተምረህ ወጥተህ ግን አንድ የመጽሐፍ ቅዱስ ክፍል ተርጉም ተብለህ ስትባል የካሊፎርኒያ ዩኒቨርሲቲ መምህርና የካምብሪጁ አውስትራሊያ ሜልቦርን የሚኖሩት እያልክ ከተማ ለከተማ እያዞርክ የሰዎችን ወሬ ልትነግረን ከሆነ ገብተህ 4 ዓመት የተማርከው ነገር አልጠቀመም ማለት ነው። አሁን በዚህ በነገረ መለኮቱ ዓለም ላይ ተምረናል የሚባሉ ሰዎች ናቸው የሺውን ዓመት መንግስት ተብሎ ባይዞ ፓስተር ታሬ ባለፈው ሲናገር ነበር። መጽሐፍ ቅዱስን አንብበን እንዳንረዳው እና ውስብስብ እንዲልብን ከሚያደርጉ ነገሮች አንዱ አጋንንት ነው። ሁለተኛ የነገረ መለኮት ተማሪዎች ናቸው። ይሁን የኔ ያልኩት በስተት አይደለም ያልኩት። ነገ ወጥተህ ይቅርታ ጠይቅ ብሎ የሚል አንድ ሰው ፊት አይቆምም። የጻፍኩትን ጽፌያለሁ እንዳለ ጲላጦስ እኔም የተናገርኩትን ተናግሬያለሁ። በዓላማ ነው የምናገረው። አንድ መጽሐፍ ቅዱስን አንብበህ ሆሊ ስፒሪት መንፈስ ቅዱስ እንደሚያስተምር ከቅዱሱ ቅባት በእናንተ ስለሚኖር እሱ ያስተምራችኋል ብሎ ያለውን እሱም በቅንነት ከጌታ እንዳሰማ የቃሉ ፍቺ እኔ ጋር አያምታቱም፣ እኔ ጋር አያጭበረብሩም። አዎ በተማሩ ሰዎች መማር ጥሩ ነው እና መጽሐፍ ቅዱስን በቅልብ አንብበህ ተረድተው የጌታ የቃሉን መገለጥ እንኳን እንዳይሰጥህ በቅንነት በእግዚአብሔር ፊት የምትጸልየውና የምታለቅሰው እሱን ያስቆሙና ከዛ የራሳቸውን ጫና ሊጭኑ ማለት ነው። ስለዚህ መጽሐፍ ቅዱስን ሰው አንብቦ እንዳይረዳ፣ ሁሉም ቴዎሎጂያን ናቸው እያልኩ አይደለም፣ አንብቦ እንዳይረዳ በከፍተኛ በዚህ ፕላኔት ላይ በከፍተኛ የእግዚአብሔር ቃል ውስብስብ፣ የእግዚአብሔር ቃል የማይገባ፣ የእግዚአብሔር ቃል ማትረዳው ሁሉ ነገር ቁልፍልፍ ያለ እንደሆነ አድርገው ነገርን ከሚያወሳስቡ ሁለት አካላት መካከል አንደኛው ሰይጣን ነው አልኩ፣ ዲያብሎስ። ሁለተኛው የነገረ መለኮት ተማሪዎች ነን ብለው የሚሉ ናቸው። ሁሉም ናቸው ወይ? አይደለም። እዛው በነገረ መለኮት ትምህርት ቤት ውስጥ በጣም በጥሩ ሁኔታ ተምረው የወጡ ሰዎች አሉ። ሂድ እስኪ አሁን በኦርቶዶክስ ይሄ መጽሐፍ ቅዱስ እስቲ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል መጽሐፍ። ይህን ክፍል እንዴት ታየዋለህ ብለህ ስትል ይህን ክፍል ማን ነው እንደዚህ ብሎ የተረጎመው ብሎ ይልሃል። እሱ አይተረጉም። አየህ፣ በእነ አትናቴዎስ ትርጉም ነው ዘላለም መኖር የሚፈልገው። ይህን ክፍል እንትና ቄርሎስ ምን ብሎ ተርጉሞታል ይላል። እነዛ አባቶች ተርጉመው የነበሩበት ዘመን፣ አዎ የትርጓሜ የተረጉሙበት ዘመን አለ። በቃ ከእነሱ ምንም ማረው ነገር አለ፣ ምንም ጥርጥር የለኝም። አንተ እንዴት ተረዳኸው? ያለ አትናቴዎስ ትርጉም ያን ክፍል እንዴት ተረዳኸው? እንዴት አነበብከው? እንዴት ነው የሚገባህ? እዛኛው ቤት ልክ እንደዚህ እንደሚሉ አሁን በእኛም ቤት ቴዎሎጂያኑ እሲ ከምሁራኑ ማን ነው ይህንን ክፍል እንደዚህ ያለው ብሎ ይላል። ዳርያዝ ወዳጄ፣ ዳርያዝ የተላጠ ኮረንቲ ነው ማሲዝህ። ዳርያዝ መጽሐፍ ቅዱስን አንብቤ ልረዳበት የምችለውን መንፈስንም እግዚአብሔር አይምሮንም ጭምር ነው የሰጠኝ። ሳነበው ያልገባኝ ካለ ከኔ እውቀት በላይ የሆነ አዎ የነገረ መለኮቱ የምሁራኑን እውቀት ሸምታለሁ ከሱ አቅጣጫ ማለት ነው። እንደው ሁሉ በሁሉ አበበ በሶ በላ ብሎ የሚል ቃል እንኳን ቢገኝ እሱን ለመረዳት እንትና የሚባሉት ምን አሉ? ፒኤችዲያቸውን የሰሩት ፕሮፌሰሩ በዚህ ጉዳይ ምን አሉ ይላል። የራሳቸው ጉዳይ እሳቸው ያሉትን ብለዋል። ሁለት አካላት መጽሐፍ ቅዱስን አንብበው እንዳትረዳ በግልህ እንዳታነበው ነገሩን ውስብስብ ከሚያደርጉ ሁለት አካላት መካከል አንደኛው ሰይጣን ነው። ለሶስተኛ ጊዜ ነው የምደግመው። ሁለተኛው የነገረ መለኮት ተማሪዎች ነን ብለው የሚሉ ናቸው። ኢየሱስ መግደላዊት ማርያም ጋር ሄደ፣ አገኛት። ኃጢአተኞችን ይወድ ነበር። ዘኬዎስ ቤት ገባ።
በርጤሜዎስን በኢያሪኮ መንገድ ላይ ተቀምጦ አገኘው። የዳዊት ልጅ ሆይ ማረኝ እያለ ሲጮህ ቆመለት። ይሄ ቆመለት ብሎ የሚለው ቃል ግልጽ ነው። ቆመለት፣ በቃ ሲጣራው ቆመለት። ግልጽ እኮ ነው ወንድሜ። ዘኬዎስ ቤት ገባ። ሾላ ዛፍ ላይ ወጥቶ ነበር ከቁመቱ ጥራት የተነሳ ለማየት። ይሄ ሾላ ብሎ የሚለው ይሉሃል እነሱ ይመጡና፣ ይሄ ሾላ ብሎ የሚለው ቃል ምሁራኑ በዚህ ክፍል ላይ ራሱ በግሪኩና በአራማይክ እንደዚሁም በዕብራይስጡ ቅጂ ጥንታዊ ጽሑፍ ላይ ሾላ ብሎ የሚል የለም አለ የለም የለም አለ የለም አለ ብያለሁ የለም። በዚህ ጦርነት ይጀምሩላል አለ እንትና የሚባሉ ፕሮፌሰር እንዲሲናገሩ ሰምቻለሁ። የለም አልኩ። እኔ ደግሞ እንትና የሚባሉ ፕሮፌሰር የለም ብሎ ያሉትን መጽሐፍ ሲጽፉ አይቻለሁ። በሾላ ላይ ይከራከርናል። This is theology. አጭር ሰው ነበር ማለቱ የቁመቱ እጥረት አይደለም ይላል። ሌላኛው ደግሞ ይመጣና ማለት ነው። ታዲያ ምንድን ነው? በእውቀት የቀነጨረ ስለነበረ ነው፣ እንደኛ ስላልተማረ ይልልሃል። ጌታ ኢየሱስ የሰበከው ወንድሞች እናቶቼ፣ የተማረም ያልተማረም ሰው እንዲገባው አድርጎ ነው የሰበከው። ያልተማረው ኤርምያስ የሰባተኛ ክፍል ተማሪ የሆንኩትኝ እኔ የኢየሱስን ንግግር ማናችሁም ቴዎሎጂያን እስከማታስፈልጉኝ ድረስ የኢየሱስ ንግግር ግልጽ ነው። ኤርምያስ ሸክም ከብዶብሃል፣ የኃጢአት ሸክም፣ አዎ ና ወደ እኔ። እናስ በመጣ ወደ አንተም ታደርግልኛለህ። ጌታ ኢየሱስ አሳርፋለሁ። የምን ረፍት ትሰጠኛለህ? ለነፍስ ረፍት ታገኛለህ። ይህንን አንብቦ ለመረዳት ለማመን ማንም ቴዎሎጂያዊን አልጠራም። አበደን ይላል ያረረ ሰው አልጠራም። ብትጠራ ያወሳስቡብሃል። አንድ በኦርቶዶክስ አንድምታ ትርጓሜ እናንተ ደካሞች ማለቱ ድካም አንድም መንገድ በሚሄድ አንድም በስራ ብዛት ያ ደግሞ ብሎ ይለጥቅልሃል። የኔታ እንትና የሚባሉት የጎንደሩ ሊቅ በዚህ በደብረ ታቦር እስቴ አካባቢ ላይ ይኖሩ የነበሩ እሳቸው በጉባኤ ቤት ሲያስተምሩ እንደተረጎሙት የኔታ እንትና የሚባሉ ይህን ክፍል እንዲህ ብለው ነው ያመሰጠሩት። ሌላኛው ደግሞ ይመጣልና አይኔ ደግሞ እዚህ ደብረ ኤልያስ አካባቢ ጎጃም በቅኔ ትምህርት ቤት በነበርኩበት ሰዓት ላይ የመጽሐፍት መምህር ነበሩ። በዛ እሳቸው ደግሞ ይህን ክፍል በዚህ ነው የተረዱት። ወይኔ 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 ኢየሱስ ዘኬዎስ ቤት ገባ ብሎ ለሚለው በሾላው ይከራከርልሃል። በቁመቱ እጥረት፣ የቁመቱ እጥረት የአካላዊ አይደለም። እባክህ የአካላዊ እኮ እጥረት እሱ ምንም እንትን የለውም። አካላዊ እጥረት ላይ አይደለም እሱ ችግሩ፣ የእውቀት እጥረት ስለነበረው ነው። ኢየሱስን የምታየው በእውቀት እንጂ በአካል አታየውም ምናምን ነገር ብሎ ማለት ነው። ወንድሞች እናቶች፣ የእውቀት እጥረት አይደለም። ያም እዛ ዘኬዎስ ማነው በርጤሜዎስ በኢያሪኮ መንገድ ላይ ሲያልፍ ቆመለት ብሎ የሚለው ይሄ መቆም ብሎ ማለት ያው ገብርኤል በእግዚአብሔር ፊት ቆማለሁ ብሎ ባለበት እይታ ተመሳሳይ ስለሆነ ቆመለትና ቆማለሁ ብሎ የሚለው ቃሉ ከአንድ ግስ የሚወጣ ቢሆንም ወይኔ ይሄ ሁሉ ለምን እንደሚሄዱት በቅንነት የተጻፈውን እግዚአብሔርን ቃል አንብበህ እንዳትረዳ ማለት ነው። ይህን ስራ የሚሰሩት ለአራተኛ ጊዜ ሰይጣንና የቴዎሎጂ መምህራን የእግዚአብሔርን ቃል መጽሐፍ ቅዱስን አንብበህ እንዳትረዳው ውስብስብ ያደርጉብሃል። ለዚህ ነው አሁን ኦርቶዶክሳውያኑን ምዕመናን አይታችኋቸዋል። አገልጋዮቹ በሙሉ ውስብስብ አድርገውባቸዋል። ለዚህ ነው ቄስ ሳትይዙ መጽሐፍ ቅዱስ ይዛችሁ አታንብቡ ይላሉ። ለምን ብለህ ስትላቸው
ልክ የትንቢተ ኢሳያስ መጽሐፍን እያነበበ በነበረበት ሳለ በጋዛ ሰርጥ የነበረው የኢትዮጵያ ጃንደረባ የምታነበውን ታስተውለዋል ብሎ ሲል የሚመራኝ ሳላገኝ እንዴት ይሆንልኛል ብሎ ያለበት እሱን ክፍል ይጠቅሱና ቄስ ሳትይዙ መጽሐፍ ቅዱስ አታንብቡ ብለው የሚሉ ኦርቶዶክሳውያን አንድ ማዕት ናቸው ያሉት። ስለዚህ የኦርቶዶክስ ምዕመናን መጽሐፍ ቅዱስ ብቻቸውን እንዲያነቡ አይበረታቱ፣ አይነግሯቸውም። ንስሐ አባቶቻቸውም አይነግሯቸውም። ካነበብኩ መጽሐፍ ቅዱስን ሳይሆን የጸሎት ይህን ድገም ነው የሚሉ ድገም የእመቤታችን ቃል ኪዳኗ በአንተ ላይ እንዲያድርብህ ይሄኛውን ድገመው፣ ጠዋት ይሄኛውን ድገመውና ጆግ ውሃ ላይ ድገምና ያን ድግምትን ስጨርስ የጆጉን ውሃ ጠጣው ይላል። እንደውም ብችል በጠዋት 7 ጆግ ጠጣ ይላል። ያው 7 ጆግ ማለት ቢጫው ጀሪካ ማለት ነው። እና ስትጠጣው ውስጥ ያለው ውልቅ ብሎ ይወጣልሃል ይላል፣ ነቅሎ ያወጣልሃል ይላል። የውሃው ብዛት ነው። የሚወጣም ነገር ካለ ያው በቮሚት የሚወጣል ውሃው ስለበዛ ነው፣ ሌላ ምንም አይደለም። መጽሐፍ ቅዱስ ግን አንብብ ብለው አይሉም። ስለዚህ ኦርቶዶክሳውያን መጽሐፍ ቅዱስን ለማንበብ የተከለከሉት በማን ነው ብለህ ብትል በቄሶቹ። ለምን ቄስ ሳትይዙ አይገባችሁም መጽሐፉ ተብለው። እዚህ ስኛ ጋር ድንኳናቸውን እንነቅለዋለን። የሰራዊት ጌታ እግዚአብሔር ምስክር ነው። እዚህ ስኛ ጋር ከ4 ዓመት በፊት ቸርች ውስጥ እንዳልኩ እያለቀሰ ጌታ ኢየሱስ ሆይ እወድሃለሁ እያለ ማራናታ ጌታ ኢየሱስ ሆይ ቶሎና ሲል የነበረው ባገኘው ይደግ መዝሙር ሲያለቅስ የነበረው ሰውዬ ያ ወጠምሻ ጎረምሳ ማለት ነው። እዚህ ሳር ቤት አካባቢ ኢቲሲ ኮሌጅ ገባ፣ ወይ ደግሞ የኔዋ ጉባኤ እግዚአብሔር ቤተክርስቲያን አሰምብል ቸርች ኢቢሲ ኮሌጅ ገባና 4 ዓመት ቴዎሎጂውን ተምሮ ወጣ። ያው የነ ፕሮፌሰር እይታ የነንተና እይታ እያለ ማለት ነው። ራእይ መጽሐፍ ምዕራፍ 20 ከሺው ዓመት መንግስት ጋር በተገናኘ ነቢያቱና ሐዋርያቱ የተናገሩትን በዚህ ላይ ምን ትላለህ ብለህ ስትለው ያው ቅድም እንዳልኩ ከካምብሪጅ ዩኒቨርሲቲ እስከ ካሊፎርኒያ፣ ከካሊፎርኒያ እስከ ሜልቦርን ከተማ ውስጥ ያሉ ሊቅ ደቂቅ ምናምን ነገር ይልሃል ማለት ነው። እዚህ ሶሻል ሚዲያ ላይ አይታችኋቸዋል። ከእኛም ወገን የሆኑቱ ከኦርቶዶክስም ወገን የሆኑቱ በሙሉ የሚያወሩት ምንድን ነው? የእግዚአብሔር ቃል ላይ ነው የሚያወሩት አይደለም። የአባቶች እይታ ብሎ በሚለው ላይ ነው ሲፋለጥ የሚውለው። የእውነት ንገሩኝ። እነሱ በሚናገሩ ሰዓት ያን ነገር በሚናገሩ ሰዓት ላይ በመንፈሳችሁ መቃጠል ነው የሚሰማችሁ? ይሄ ከስፒሪት የሆነ ከእግዚአብሔር ቃል የእግዚአብሔርን ቃል በሚሰበክበት ሰዓት ላይ የሚሰማን አይነት መቃጠል የሚሰማ ወይስ መንፈስ ላይ መበሳጨት ነው የሚሰማህ? አሁን መከራከሪያ ማን ነው? በእኛ በወንጌላውያን አማኞች መከራከሪያ ማን ነው? ሉተር እንዲህ ብለዋል ነው። የሉተርን እኔ እጋራዋለሁ የካልቪንን ግን አልጋራውም ይላል። የካልቪኑ ደግሞ ከዝዊንግሊን ጋር የተለየ ሀሳብ ስላለው እኔ እሱኛውን ብዙም አልገዛውም ይላል። ሌላኛው ደግሞ ገዛዋለሁ ይላል። እና ባለፈው እንዳልኳችሁ አንደኛው ደግሞ እንደዚህ ካለ በኋላ ከዛኛው ደግሞ ያው በቤተክርስቲያን ታሪክ ውስጥ በዚህ በሰሜን አፍሪካ በቀሬና ወረዳ ውስጥ ይኖር የነበረ የሮም ቤተክርስቲያን አባላት እንደነበረ ይታወቃል ያ ሰው። እና ይገርማችኋል ያ አባት ከዚህ ከእስክንድሪያ ከነበረው ከአትናቴዎስ እጅ ስልጣነ ክህነትን የተቀበለ ነው። እሱኛው አባት ደግሞ እነዚህኛው አባቶች ብለው የሚሉትን ሐሳብ አይቀበለው ይላል። የእስክንድሪያው ከቆጵሮሱ ጋር የተለየ ሐሳብ አላቸው። በዚህም ጉዳይ ተጋጭተው ነበረ ይላል። የቆጵሮሱ ደግሞ የጥንት የሶሪያ ያዕቆባውያን ከተባሉት ዘንድ የነበረው በሶሪያ ላይ የነበረ ቤተክርስቲያን የዛ መሪ ደግሞ የነበረ አቶ እንትና ጣሰው ብለህ ልትለው ትችላለህ። እሱ ደግሞ የሚባል የሆነ አንድ ጢማም ሰውዬ ደግሞ በዘመኑ ነበር። እሱ ደግሞ እንደዚህ ብለዋል። ይገርማል ደግሞ እሱኛው ከአንጾኪያ ካለው ጋር አይስማሙ። የአንጾኪያው ከካርቴጅ ጉባኤ በነበረው ስብሰባ ላይ ከነበረው አንደኛው ጋር አይስማሙ። ምክንያቱም ያ ሰው የሊዮ ልጅ ነበረ ይላል። ወይኔ አረ ኢየሱስ የቱ ጋር ነው ስሙን የምትጠሩት? ሰኞም ማክሰኞም ረቡዕም ሐሙስም የሰኞ የጀመሩትን ለማክሰኞ አይስማሙ፣ ማክሰኞ የጀመሩትን አይቋጩትም ለሮብ።
ይሸጋገራል። የረቡዕ አይቋጭም ለሐሙስ፣ የሐሙሱ አይቋጭም ለዓርብ። የካርቴጁ ጉባኤና የኒቅያው ጉባኤ ላይ በኤፌሶን ደግሞ የነበረውና የቁስጥንጥንያው ደግሞ ጉባኤ ላይ እንደዚህ ደግሞ አለ እንዴ። ይሄን እኮ በታሪክ እኮ አይወራው እኮ እያልኩ አይደለም። እኔ የተወሰነ ጊዜ ልታወራው ትችላለህ። ዘመን አልቆ ኢየሱስ ሊመጣ መለከት ሊነፋ በደጅ ቀርቦ ለዘመኑ ማለቅ የሚታዩ ምልክቶች ሁሉ በምድር ላይ አብዛኞቹ የመጽሐፍ ቅዱስ ተማሪዎች እንደተባሉት እንኳን እንደሚናገሩት ሊቃኑን ተብሎ እንደሚባለው እንደተናገሩት ብራዘር ከ90 ምናምን ነገር በመቶ በላይ የሆነው ትንቢታዊ ቃል ተፈጽሞ አልቋል። ጌታ እኮ ሊመጣ ነው። መለከት ሊነፋ እኮ ነው። አንተ እሱ እንኳን ሳይደርስ አንተ እኮ በሞት ልትጠራ ነው። ኢየሱስ ሳታውቀው ማለት ነው። ኢየሱስ እንደዚህ አወሳስቦት አልሄደም። የመዳንን መንገድ እንደዚህ መዳን ነገረ ድህነት በኦርቶዶክስ ተዋህዶ ቤተክርስቲያን ይልላል። ነገር መጣና ሌላኛው ደግሞ ነገረ ድህነት በዓለም አቀፋዊት በሆነች በካቶሊካዊት በሮም ካቶሊካዊት ቤተክርስቲያን ይልላል። ሌላኛው ደግሞ እዛ ድዳስጪ ማለት ነው። እዚህ ደግሞ ይመጣልሃል ነገረ ድህነት በእኛ በወንጌላውያኑ ሰርክል ባለው ውስጥ የራሳችንን ትራዲሽን ይዘን ዳርያስ ኮታታም ትውልድ የእያንዳንዳችንን ትራዲሽን እንደጠበቅን ነገረ ድህነት በእግዚአብሔር ልጅ በኢየሱስ የሚያምን ይድናል። አለቀ። በእግዚአብሔር ልጅ ታምናለህ፣ የዘላለም ሕይወት አለ። በእግዚአብሔር ልጅ አታምንም፣ የዘላለም ሕይወት የለም። አለቀ። ጴንጤሁን የራስህን ትራዲሽን ጠብቅ። ካቶሊክ ትራዲሽን፣ ኦርቶዶክስ ትራዲሽን፣ አይሁድ ትራዲሽን፣ እስላም ትራዲሽን የፈለከውን ጠብቅ። በትራዲሽን ሲኦል እንጂ የምትገባው ገነት አትገባም። 4 ነጥብ። ገነት የምትገባው በእግዚአብሔር ልጅ ስታምን ብቻ ነው። በዚህ በወንጌላውያኑ ሰርክል ውስጥ ባሉት ይላ ደግሞ የኛዎቹ ደግሞ ይመጡና እና ይገርማል። በዚህ በሉትራውያኑ አስተሳሰብ በእነሱ ሰርክል ያሉት በዚህ በኖርዌይ አገር ላይ ይኖር የነበሩ አንድ የቤተክርስቲያን አባት ነበሩ። ነገረ ድህነትን ትምህርት በእሳቸው አተያይ አይመለከተኝም። እንዴት ነው የማወራው? አይመለከተኝም እኮ ነው ብዬምልህ። ምን አገባቸው የኖርዌይ ሰውዬ ነገረ ድህነትን እሳቸው ሊያብራሩ የሚችሉት? ነገረ ድህነት ስብከት ትምህርትም በእግዚአብሔር ልጅ በኢየሱስ ክርስቶስ ተምረናል፣ ተሰብከናል። ሐዋርያቱ ጽፈውታል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብለዋል። በቃ አለቀ። በእምነት ጥራው። የእግዚአብሔር ልጅ ለዘላለም ስም ይባርክ። በእምነት ጥራው። ውዴን ተጠጋው፣ ውዴን ፈልገው። በፕሮቴስታንቱ ሰርክል ውስጥ ያለ ሪፎርሜሽኖች የሚባሉት በሪፎርሜሽኖች ሰርክል ውስጥ በራስ ሰርክል ታጥረህ የሰራዊት ጌታ እግዚአብሔር ድንኳንህን ይነቅለዋል። ሪፎርሜሽን፣ ሉትራውያን፣ ፔንቴኮስታሉ በኦርቶዶክስ ሂድ በካራ አስተሳሰብ ይላል። ባለ ገጀራ ባለ ቢሏ ትውልድ ማለት ነው። በካራዎች አስተሳሰብ ቅባቶች ደግሞ ጎጃሞች ላይ አሉ። ተዋህዶ ደግሞ የሚል አለ። እንኳን በክርስቶስ ላይ አይደለም በማርያም ላይ እንኳን ሳይግባቡ ቀርተዋል። እነሱ 21 ሊቃውን ተጠይቆ 21 አይነት ነገር የሚያወሩበት እግዚኦ ስለ አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ብለው የሚለው 21 አይነት ነገር ያወራላል። እስቲ ስለ ነገረ ማርያም አውሩ ተብለው በባለፈው ዲያቆን ሕዝቅያስ አሜሪካ ሀገር ያለው እሱ የኔታ ምን ይላሉ በዚህ ጉዳይ ላይ? እመቤታችን የወደቀውን የአዳምን ስጋ ይዛለች አልያዘችም እንዴ? ለስሟ ክብር ይሁንና ይላል። አይ ለእግዚአብሔር ለስሙ ክብር ይሁን ተብሎ የተባለው ለስሟ ክብር ይሁንና አይልም እኮ መጽሐፍ። ሰው ለስሙ ክብር ይሁንና ተብሎ አይባልም።
ለማርያም ለስሟ ክብር ይሁን አይባልም። በእኔ አንደበት አጠራውም አልለውም አልኩ አልለውም አይባልም። ለስሙ ክብር ይሁን ተብሎ የተባለው አንድ ነው፣ ለበጉ ነው። እና ለስሟ ክብር ይሁንና እመቤታችን ወላዲተ አምላክ እመቤት አቁራሪተ በአሳሊተ ምሕረት አምላክ ወላዲተ አምላክ ወላዲተ ቃል ቶሎ አፍጥረው ይናገሩ፣ ነገር አያንዛዙ፣ አንጀት ይመስል አይጎትቱብን። ወይ ደግሞ ወጣቶቹ እንደሚሉት አየር አያያዙ፣ ቶሎ ፈጠን ፈጠን ብለው ይንገሩ። የወደቀውን አዳማዊ ተፈጥሯዊ ማንነት ነው የያዘችው ወይስ አይደለም የያዘችው? ኧረ እንዴት ሆኖ የወደቀውን ተፈጥሯዊ ማንነት አልያዘችም። ይሄ ማለት የኃጢአት ተፈጥሯዊ ማንነት ድቀተ ባህሪ ብሎ የሚለው የለባትም እያሉ ነው ወይኔታ? እንዴታ እመቤታችን ለእሱ አይገባም ይሉልሃል። ታዲያ ቅዱስ ያሬድ እኮ በድጓው በመዝሙር መጽሐፍ ሁሉ አንጽሖ ስጋሃ ብሏል። ይሄ መናፍቃኑ ናቸው፣ እጃቸው እግራቸው ረጅም ነው፣ አስገቡ አስወጡ እነሱ ናቸው የጻፉት ይላል። ራስክን ቻል፣ ራስክን እዛው ቻል ኩኩ መለኮቴ ብሎ የሚል የገጠር እንትን ነበረን። እሷ በፈሳችው በእኔ ላከከችው የሚባል የእኔ እረኝነት ዘፈን የነበረ ድሮ ስንዘፍን የነበረው እሱን አታስታውሰኝ። ራስ እዛው አንዛርጠ ስታበቃ በፕሮቴስታንት አታሳብ። እዛው ተቻቻሉ እርስ በርሳችሁ። ማን ነው ቅዱስ ያሬድ ታዲያ አንጽሖ ስጋሃ ሀደረ ላዕሌሃ ማነው አንጽሖ ስጋሃ ቀዲሶኪ ሀደረ ላዕሌሃ ይላል። እሱ ማለት እኮ የመናፍቃኑ እጃቸው እግራቸው ምላሳቸው ረጅም ነው ምናምን ነገር ይሏል። ረጅም ስለሆነ አስገቡባቸው። ኦርቶዶክስ ሁሌ ስጠይቃት አስገቡብኝ ነው፣ እሷ አታስገባም። ሁሉ ቀን እንደተጠቃች ነው፣ እንደ መሲና ጊደር ማለት ነው። እኔ እንግዲህ ባላገርኝ ወዳጄ ቻለው ነገሬ ሁሉ ምሳሌ ሁሉ ባላገር ነው። አንተ ካሳንቺስ ላይ እኮ ተወልደህ ምንም የሚያመጣው ነገር የለም። ያው ቡሌ ነው የምትለው፣ እኛ እንጀራ ብለህ የምትለው አንተ ቡሌ ነው የምትለው። ይሄ አሁን እንጀራን ቡሌ ብለህ ስሙን አበላሸው እንጂ ምን አቆነጃው? እና ምንድነው እንትና አስገብተውብን ነው ይለዋል ለሰበባቸው ምክንያት። ይሄው እኮ እዚህ ለሃ ማርያም ብሎ በሚለው መጽሐፍትና ድርሳነ ማርያም ላይ ሳነበው በገጽ 50 ላይ እንደዚህ ተብሎ ተጽፏል። ይገርማል። ኤርሚያስ እሱን እኮ መናፍቃኖቹ ናቸው ያስገቡብን ይለዋል። መጽሐፍቶቹን ይገርማል። እቺ ቤተክርስቲያን ገዝግዘው ሊጠሏት መናፍቃኑ እንዳለ አስገብተው ነው አስገቡብህ። በላይ ነው በታች ነው ያስገቡብህ። አንተ ሲያስገቡብህ ምን ታደርግ ነበር? እሺ አንተስ ካህን ስላልሆንክ ነው። ምን ያደርጋሉ እነዚህ የጠመጠሙ ሰዎች ሁሉ በሙሉ ተቀምጠው ምንድነው የሚያደርጉት? እኔ አሁን ቤት አለኝ የምኖርበት ማለት ነው። ሚስት አለችኝ፣ ልጆች አሉ። ቤቴን መጠበቅ የኔ ፈንታ ነው አይደለም? ሚስቴንም ልጆቼን መጠበቅ የኔ ፈንታ ነው አይደለም? ነው። ይሄንን ኃላፊነት ማን የሰጠኝ? ዩናይትድ ኔሽን አይደለም፣ እግዚአብሔር ነው የሰጠኝ። ስለዚህ መድኃኔዓለም ይፋረደኛል እኮ ሚስቴና ልጆቼን እኔ ነው የምጠብቀው። እኔን ካልገደልክ በስተቀር አንዳች ነገር አታደርግም። አንተም ልክ እንደዚሁ ነው፣ ልጆቻችሁና ሚስቶቻችሁ ጋር ቤተሰቦቻችሁ ጋር ማለት ነው። እና ግን መጥቶ እንትን ኤርሚያስ ነገር እኮ ቤት ተገኘ እንትና አስገብተው ቢኔ እንትና እጃቸው ረጅም ነው፣ ይሄኛውስ የእንትና እጃቸውና የእንትና እግራቸው ረጅም ስለሆነ ነው። እንደዚህ ነው አሁን እያሳበቡ ያሉት። ወደ ምዕራብ በር ቤተክርስቲያን ለምን ተሰራ? ወደ ፀሐይ መውጫ በር ለምን ተሰራ? ካቶሊክ ነች ያስገባችብን። ታምረ ኢየሱስ ላይ እኮ የተገኘው መጽሐፍ ቁርአንም ላይ ተገኝቷል። ይሄንን ሰው ያው እንግዲህ ሙስሊሞቹ ናቸው ያስገቡብን። እንዲህ እናንተ እስላም ሲያስገባብህ፣ ካቶሊክ ሲያስገባብህ፣ ጴንጤ ሲያስገባብህ፣ ሁሉንም ያስገባብህ አይደል? ሁሉ ያስገቡብን ትላላችሁ አይደል? መድኃኔዓለም ምሕረት ያርግላችሁ። አስገቡብን፣ እነሱ አያስገቡም። አስገቡብን፣ ሙስሊሞቹ አስገቡብን፣ ካቶሊኩ አስገቡብን፣ መናፍቃኑ አስገቡብን፣ ተሐድሶአኑ አስገቡብን። እኔ እንኳን ካቅሜ ኤርሚያስ ነው ያስገባብን ብለዋል። ኤርሚያስ የሚባል ሰውዬ አላሉ
ቢያ በቲክቶክ ላይ ሆኖ የሚናገረው ይገርማችኋል ወገኖቼ ብዙ መጽሐፎችን ጽፎ አስገብቶብናል አሉ እያለ ማለት ነው። እኔም እንደማስገባብህ ብራዘር እኔም እንደማስገባብህ ምን ይሁንልኝ ብዬ ነው አሁን ታምረ ማርያምና ድርሳነ ማርያም የሚባል እንደዚህ አይነት መጽሐፍ ጽፌ የማስገባብህ። ጴንጤን ስራው አይደለም። ኦኬ ስራው አይደለም። እራሳችሁ እርስ በርሳችሁ ተገባብታችሁ ስታበቁ አስገብተህ ስታበቃ ራስ ጽፈህ ስታበቃ ከነገረ ድነት አኳያ ና ተናገር ተብሎ ሲባል ነገረ ድነት በኦርቶዶክስ ምንድነው መጽሐፍ ቅዱሳዊ ነው አይደለም። የኛ ነገረ ድነት ትምህርታችን ይላል በአምስቱ አዕማደ ምስጢራት ነው። አንተ አምስቱ አዕማደ ምስጢርን ጠብቀህ ነገረ ድነትን አውቃል ማለት ነው። አዎ ይላል። የዘላለም ሕይወት አለ ታዲያ? አዎ አለኝ። ማን የሰጠህ? ከቤተሰቤ ነው የወረስኩት ይላል። አየህ አንተ የጠየቀው ነገረ ድነት ነው። የዘላለም ሕይወትን ማን የሰጠህ ብለህ ስትለው ከቤተሰቤ ነው የተቀበልኩት ብሎ የሚል ነው። ኢየሱስ እንደሰጠው እንኳን አያውቅም። ሃይማኖትና የዘላለም ሕይወትን የሃይማኖት ተቋምነትን እና የዘላለም ሕይወት በማን እንደሚገኝ እንኳን አያውቅም። እና ቃልም ብለው ያሉት አንዱን ክፍል አንዱን መጽሐፍ አንብበህ እንዳትረዳ በዘመኔ ቅዱስ እግዚአብሔር ምስክር ነው አልኳችሁ። እጅግ የሚጠቅሙ እየጠቀመ ስራም የሰሩ የነገረ መለኮት ተማሪዎች አሉ በቤተክርስቲያን። እግዚአብሔር ይባርካቸው ስለነሱ። መጽሐፍትን በመተርጎም ታሪካዊ ዳራዎችን የተለያዩ መልካም ቆንጆ እይታ በቆንጆ ዕውቀት የእግዚአብሔርን እውነት ሳይጥሉ ፍልስፍናን ሳያበዙ የጌታን መምጣት ሳያቃልሉ ለጸጋው ክብርን እየሰጡ ስራ የሰሩ ወንድሞች አሉ። ጌታ እግዚአብሔር ዘመናቸውን ይባርክ። እነሱን እንሰማለን፣ መስማትም አለብን ስለምንጠቀም አሉልህ። ቴዎሎጂ ገብተው ተምረው ሰርተፊኬት ይዘው ወጥተዋል። ምንም አይሰሩ ምንም። አሁን መታወደኛ ሰዎች እዚህ ገብተው እስኪ ራእይ መጽሐፍ ምዕራፍ 20 ከሺው ዓመተ መንግስት ጋር የተገናኘው ምን ማለት ነው? ሺው ዓመተ መንግስት ብለህ ብትለው ካወራ ትብትብ አድርጎ እንደ በኪሮሽ ሴቶች ክር እንደሚያወሳስቡት አወሳስቦ ለመሄድ ነው የሚፈልገው። ወይ ደግሞ ካወራ አንድ የጠብቀኝ ልልህና ይሄድና ባይብል ሀብ የሚባለው አለ አይደል? እዛ ላይ ኮሜንታሪ የሚባል ክፍል አለ። እዛ ኮሜንታሪ ላይ ሄዱና ታይፕ ያደርጋል። አሁን ኤአይም አለ ደግሞ ምንድነው አሁን የመጣው አዲሱ ምን ነበር? ሌላኛው ደግሞ ምን ነበር? የሆነ ነገር ጽፍለት መረጃ ይሰጣል ተብሎ የሚባለው ምንድነው? ኤአይ እና ምንድነው ሌላ ምትሉት? ቻት ጂቢቲ። ስለዚህ አንተ ራእይ መጽሐፍ ምዕራፍ 20 ጠይቀው ቻት ጂቢቲ የራእይ መጽሐፍ ምዕራፍ 20 ላይ ያለሽ ምልከታ ምን ይመስላል ብሎ እነ ቻት ጂቢቲን ይጠይቅልሃል። 4 ዓመት እኮ ያስተማርነው ልጅ ነው። አምላኬ ከቴዎሎጂም ከቴዎሎጂ ትምህርት ቤትም ገብተህ ለቃቅመህ እሱ አልበቃ ብሎ ደግሞ እዚህ ስንጠይቀው ቻት ጂቢቲ ምን ይመስልሻል? የራእይ መጽሐፍ ምዕራፍ 20 ላይ ያለሽ ምልከታ አንቺ ምን ትያለሽ? አሁን ደግሞ ራሱ ኤአይ የሚባለውን አርቲፊሻል ኢንተለጀንስ እያወሩት ነው አይደል? እያወሩት እኮ ነው። የኔ ወደፊቷ ሚስቴ ምን ተመስላለች ብለህ ብትጠይቀው ይነግርሃል። ሽፋሽፍቷ የወደቀ ነው፣ መቀመጫዋ የአባይን ድልድይ ያህላል ምናምን ነገር ብሎ ሊልህ ይችላል። እኔ ደሞች ወገኔ ቁጭ ብለህ የእግዚአብሔርን የአምላክን ቃል በቅንነት ሞባይልህን ቁጭ አድርገውና እህቴ በጌታ ስሚ
እወድሻለሁ እህቴ ስሚኝ፣ እወድሃለሁ ወንድሜ ስማኝ። የጠቀመኝን ልንገርህ። ከቴዎሎጂ ትምህርት ቤት የተማሩትን ሁሉንም ለመስማት ጆሮአችሁን አትክፈቱ። በጣም የተበከለ እውቀት ውስጣቸው ያለ ቃለ እግዚአብሔርን አንብበህ በቅንነት በእግዚአብሔር ፊት እንዳትረዳ የሚያደርግ ውስብስብ አድርገው ከሰይጣን ጋር አብረው የእግዚአብሔርን መንገድ የእውነትን የጽድቅን መንገድ የሚያጠፉ ሰዎች አሉ። ከእነሱ መካከል ደግሞ ልክ እንደዚሁ ደግሞ የተባረኩ ቴዎሎጂያን ደግሞ በእግዚአብሔርን ቃል እውቀት በደንብ ፍትት አድርገው ትርጓሜውን ሁሉ ጭምር ታሪካዊ ዳራውን፣ ጂኦግራፊውንም፣ ባህሉንም፣ ወጉንም ዘውጉንም ይነግሩሃል ማለት ነው። እነሱን ስማ። ከዛ ውጭ ግን አንተ በመጀመሪያ ቁጭ በልና የቃሉ ባለቤት ቴዎሎጂያን አይደሉም። የቃሉ ባለቤት ኦርቶዶክስ አይደለም። የቃሉ ባለቤት ጴንጤ አይደለም። የቃሉ ባለቤት ካቶሊክ አይደለም። የቃሉ ባለቤት ኢየሱስ ነው። ኢየሱስ ደግሞ በውስጣችን እንዲኖር የሰጠን የሥላሴ ሶስተኛው አካል እግዚአብሔር መንፈስ ቅዱስ አለ በውስጤ አለ በውስጤ ሰላም በስቶልኛል አለ በላይ ሆኖልኛል ብለህ ዘምረህ አለ በውስጥህ። አዎ ሰላሙ አለ። አዎ የሰላሙ ንጉሥ አንተ ውስጥ ስላለ ነው። ታዲያ እና ማንንም ሊቅ አልጠይቅም። የመጀመሪያ መጽሐፍ ቅዱስን ለማንበብ ደስ የሚለው እግዚአብሔር ገና በልጅነቴ ወራት ገና ወደ ጌታ በመጣሁበት ጊዜ ነው እያስነበበኝ። አሁንም ሳነብ በቅንነት አንጠይቀው። መጽሐፉና እኔ ብቻ ነው የምንገናኘው። ኮሜንታሪ የሚባል አንድ ቀን አገላብጬ አንድ ቨርስ አይቻለቅም። ይኸው የአባቶች አምላክ ምስክር ነው። ያትከበትን ቢጠይቁት እኮ ማርያም እና ሚካኤል ያማልዳሉ ወይ ምናምን ብለው ቢጠይቁት እኮ አያማልዱም ነው የሚላቸው። ታዲያ ጥሩ ጴንጤ ነው ቻጂቢቲ በምንም ተአምር ያማልዳሉ አይልም። አይገርምም? የፈለግከው ብትጠይቀው በቃ መላእክትና እንትን ኢየሱስ ክርስቶስ ብቻ ነው የሚያማልደው። አዳኝም ኢየሱስ ክርስቶስ ነው። ኦርቶዶክስ ይህንን አሁን ብትሰማ አስገብተው ነው የምትለው። እዛም አስገብተው ነው የመናፍቃኑ እጅ ረጅም ስለሆነ እዛም አስገብተው ነው ብለው የሚሉት። የእግዚአብሔርን ቃል በቅንነት ቅረቡ። በቅንነት ስትቀርቡት በእውነት ያበራላችኋል። እኔ ኮንፊደንሴ እምነቴ በእግዚአብሔር ቃል ላይ ነው፣ በጌታና በቃሉ ላይ በቃ የከበዱን ነገሮች በቅንነት የተማሩ እንዳልኳችሁ መልካም መንፈስ ያላቸው እነሱን ወንድሞችን መስማት፣ ቴዎሎጂያን የተባሉ መስማት ይጠቅማል ማለት ነው። የጌታ ምጽአትንና የሺውን ዓመት መንግስት ያወሳሰቡብን እነማን ናቸው ብለህ ብትል ሰይጣንና የቴዎሎጂ ተማሪዎች። አሁን እዚህ ሁለት የቴዎሎጂ ተማሪዎች ቢገቡ አይስማሙ። እኔ እናንተ ታፕታፕ ኮፒ ሊንክ ሼር እያደረግን ስንሰማቸው ብንውል ብናድር ምንም የረባ ነገር አያወሩ። ራእይ መጽሐፍ ምዕራፍ 20 አይደለም የሚያወሩልህ። ለመነሻነት ራእይ መጽሐፍ ምዕራፍ 20 ያደርጉና ይሄንን ክፍል እኮ በካናዳ አገር ኤድመንተን የሚኖር እውቅ የነገር መለኮት ሊቅ በሰባዎቹ የዛሬ 80 ዓመት አካባቢ ላይ የነበረ ሰው ነው። እሳቸው እንትን በሚለው መጽሐፍ ላይ እንዲህ ብለው ነው የጻፉት ብሎ ይላል አንደኛው ማለት ነው። ሌላኛው ደግሞ በዚህ በጀርመን ሀገር ይኖር የነበረ በሉትራን ቴዎሎጂ ፒኤችዲውን የሰራ ነው። እሱ ደግሞ በዚህ ጉዳይ ላይ የተናገረው ብሎ ይልሃል። እና የሚጨቃጨቁት ያ የሉትራኑ ኮሌጅ ገብቶ የተማረው ሰውዬና ካናዳ ኤድመንተን የነበረ ሰውዬ የተባለው እሱ ላይ ነው የሚጨቃጨቁት። እኔ እናንተ ምን ይጠቅመናል? ምንም። ራእይ መጽሐፍ ምዕራፍ 20 አብራሩ ብለው የነገሩንን የሆኑ ሁለት ቂማም ወንዶች በሆነ ዘመን ላይ የነበሩ የእነሱን ሀሳብ ይዘው ነው እዚህ የሚፏከቱልን ማለት ነው። አሁን መቅዲና ዲያቆን ወዲያ ራስ ቢሆኑ ያሉት መቅዲ የካናዳውን አንብባ ከሆነ ወዲያ ራስ ደግሞ የኖርዌይ ይልላል። ሀንቾ ከጨመረች ኖ እዚህ ሲድኒ ይኖር የነበረ ሰው አለማቀው ብላ ማለት ነው። ተገኔን ከጨመርኩት እሱ ደግሞ ይሄድላል ሌላ ሀገር ላይ ሄዶ ፈልጎ በአሜሪካ በሂውስተን ቴክሳስ ይኖር የነበረ ሰው ብሎ ማለት ነው። አራቱም ብታዋቸው እንደ ምሳሌ አራቱም ይናጫሉ። አራቱም ራእይ መጽሐፍ ምዕራፍ 20 አብራሩ ብለህ ብትሰጣቸው አራቱም ራእይ መጽሐፍ ላይ መጽሐፍ የጻፉ አራት አይነት መልከታ ያላቸው ስለ አራት ቂማም ወንዶች ነው የሚያወሩት።
እኔ እናንተ ታዲያ ራእይ መጽሐፍ ምዕራፍ 20 ተብራራልን አልተብራራልንም? ስለዚህ አራት አይነት ምልከታ ነግረው ይሄዳሉ ማለት ነው። ከዛ እውነት አንጻራዊት ናት ይልላል ይመጣል። የአባቶች አምላክ አጠናን ብሎ ያለው ሰውዬ ተናገር ብለህ ስትለው እኔ አንድ ማቀው የእግዚአብሔር ሰው በነገረ ክርስቶስ ትምህርት ላይ እንዲህ አይነት ጥያቄ አላት። አንዲት እህት እቺት አንተ ልትጠይቅ ትፈልጋለች። አውራት አልኩት። እሺ አለኝ። ደወለችለት፣ ነገረችኝ እና አወራሁት አለችኝ። ነገርሽው ለኔ የነገርሽኝ? አዎ እኔ ጋር ነገረ ክርስቶስን ጠይቃኝ በነጥብ ነው ያስቀምጥኩላት። የማቀውን ያነበኩትን ልትረዳው የምችለውን በእግዚአብሔር ቃል ላይ ወዲያ ወዲህ የማያስብል ማለት ነው። እሱን ጠይቄው አልኳትኝ። እሷ ይህንን በጠየቅችበት ጊዜ የመመረቂያ ጽሁፉን እየሰራ የነበረበት ጊዜ ነበር። ቴዎሎጂ ሊመረቅ ማስተርሱ እና በዚህ ጉዳይ አላት በነገረ መለኮቱ ዓለም አራት አይነት ምልከታዎች አሉ አላት። ጌታ ኢየሱስ ምስክሬ እና አራቱንም ምልከታዎች አንደኛው ምልከታ እንደዚህ ነው፣ ሌላኛው ምልከታ ደግሞ እንደዚህ ነው፣ ሶስተኛው ምልከታ እየጻፍሽ ነው አላት። አዎ እየሰማሁ ነው አለችው። አራተኛው ምልከታ ይሄን ይባላል እና ከዚህ ውስጥ አንቺ የመሰለሽን መርጠሹ ሰጂ ብሎ አላት። ኢየሱስ ክርስቶስ ጌታ ይመስክር። እሷ የጠየቀችው ማንን ነው? እሱን። እሱ የመለሰላት ከሱ ሳይሆን ትምህርት ቤት ለቃቅሞት የመጣውን የአራቱ ሰዎች ምልከታ። እችን በጌታ ያመነችን እህት ግራ አጋባት ይህ ፓስተር ወይስ እውነተኛው ነገር አሳያት? እሱ እንኳን ከተማርሽ አራቱ ምልከታዎች አንተ ተመራል። ከአራቱ የትኛውን ሚዛን የሚደፋ ብለህ ነው የምትለው? እስኪ አንደኛውን እንኳን ንገረኝ በይው አልኳት። በሌላ ቀን አሁን ስጠይቀው በሌላ ቀን ከዚህ አራቱን ያስቀምጬልሻለሁ። ምሁራኑ በዓለም ዙሪያ በዚህ ነው እንትን የሚሉት። ከአራቱ አንቺ የፈለግሽውን ፒክ ማድረግ ትችላለሽ። ወንድሞቼ እናቶቼ በጣም 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 እንዲህ አይነት ትምህርት ማለት ነው። ሰው የኃጢአቱን ስርየት የኃጢአቱን ይቅርታ ለማግኘት የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብሎ የሚለው ማመን እኮ ማለት ዝም ብሎ ኢየሱስ ጌታ ነው ብሎ እያሉ መጮህ አይደለም። ኢየሱስ ጌታ ነው ተብሎ ሲባልም እኮ ጌቶች ተብሎ ከተባሉ እኮ ብዙዎች አሉ ብለው የሚሉ መካከላችን አሉ፣ ዘባቾች ማለት ነው። ከነሱ ሁሉ ለመዳን በተለይ ደግሞ ይሄ የነገረ ፍጻሜ በሚባል የጌታችን ኢየሱስ ክርስቶስ መምጣት ላይ እንደ ነገረ መለኮት ተማሪዎች ልጋጋቸውን የጠረገበት ማንም ሰው የለም። በዚህ ትምህርት ላይ ልጋጋቸውን አልኩ፣ ነጮች ባላቸው ጥቁሮች ባላቸው በሙሉ ያው ልጋጋቸውን ነው የጠረጉበት በዚህ ትምህርት ላይ የጌታ ዳግም ምጽአትና የሺው ዓመት መንግስት ላይ አብሮ የተያያዘ ነው። አንድ ቴዎሎጂያዊ ቢገባ የሺህ ዓመት መንግስት የሚባል የለም። ኤርሚያስ ዝም ብለህ እዚህ ህዝቡን አታንጋተው ነው የሚለው። እዚሁ ወንድሞች ብለን ከምንጠራቸው መካከል እንኳን የሚገቡ ጌታ ይመጣል ብለህ ምጥራው ዝም ብለህ እንትራት እባክህ፣ ሌላ ነገር ሌላ ርዕስ የለም ይሏችኋል። ዘባቾች መካከላችን የተነሱ ከውጭ የሚገቡ ማለት ነው። በቅንነት የእግዚአብሔርን ቃል ግን ለምታነቡ የአምላካችን የእግዚአብሔር ቃል ባልተወሳሰበ በግልጽ አማርኛ ከዚህ ከእናንተ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል ብለው ለሐዋርያቱ ለገሊላ ሰዎች እነዛ ሁለት ነጫጭ ልብስ የለበሱ በቢታንያ በደብረ ዘይት ተራራ ላይ ጌታ እያደረገ በነበረበት ሰዓት ላይ የተናገሩ መላእክት እንደሆኑ በደንብ እርግጥ ነው። ስለዚህ እንደዚሁ ሲሄድ እንዳያችሁት ተመልሶ ይመጣል ብለዋል።
ማንንም ቴዎሎጂ አልሰማም። እነዛ አባቶች ጽፈውልናል። እጠብቀዋለሁ ጌታዬን። እንጠብቀዋለን ኢየሱስን። በእውነተኛ ንስሐ ወደ ጌታ በመመለስ ያልዳናችሁ ወደ መዳን እንድትመጡ የዳናችሁም ደግሞ ቅንነታችሁን እንዳጥሉ ገና ወንድሞችና እህቶች ልብ በሉ። ዘባቾች አልኩ እኛው መካከል ፎሎ ያደረግናቸው እሱንም አትምጣብን ብለን ልንላቸው የምንችላቸው ሰዎች መዘበት ይጀምራሉ። ጀምረዋል። በሺው ዓመት መንግስት ላይ እየዘበቱ ነው። በጌታ ዳግም ምጽአት ላይ እየዘበቱ ነው። ታውቃላችሁ፣ በጣም ብዙ ስማቸውን በጠራ እንኳን ልጠራቸው የምችላቸው ሰዎች እዚሁ ሶሻል ሚዲያ ላይ ኢየሱስ የት ነው የሚመጣው ተብሎ ሲባል እንኳን ወደዚህ ዓለም ነው የሚመጣ ይላሉ። የት ነው የሚመጣው? አይ ይመጣል እኮ ተብሎ ሲባል መሬት ላይ ይረግጣል ማለት አይደለም፣ ይረግጣል ማለት አይደለም። እና ሲመጣ በእውቀት ነው እንጂ የሚመጣው በአካል ዝም ብሎ ያዩታል ምናምን። እሱ ማለት እንዴ እሱ ማለት ገብተህ ትምህርት ቤት ተማሪ ይላል። በራዘር አፈር ደቼ ጋር ጣልኩ እንደዚህ አይነት ትምህርት ቤት። እኔ አባቶቼ ነቢያትን ነው የማምነው፣ ዘካርያስን ነው የማምነው፣ ጳውሎስን ነው የማምነው። የወጉት ሁሉ ያዩታል እያለህ ያዩታል እኮ ማለት በግሪኩና በዕብራይስጡ ስላላወቀው ነው ምናምን ነገር ብሎ ይላል። አረ ብራዘር ዛ ዳርያዝ አቅልለው በቃ አወሳስበውታል። ቅንነታችሁን እንዳጥሉ ዘባቾች ይበልጥ ይበዛሉ። ከዚህ በኋላ ይበልጥ ይበዛሉ። ይበልጥ ይበዛሉ ዘባቾች። እናሰላስላለን። የቃሉ ባለቤት እንዳልኳችሁ ኦርቶዶክስ፣ ጴንጤዎች፣ ካቶሊኮች፣ አይሁዶች አይደሉም። የቃሉ ባለቤት እግዚአብሔር ነው። እግዚአብሔር ግን አስቀድሞ ለአይሁድ ሕዝብ የእግዚአብሔርን ቃል አደራ ተሰጧቸው ብሎ እንዳለ በሮሜ መጽሐፍ ምዕራፍ 3 ላይ ተሰጥቷል። ከዛም ደግሞ የተነሳ ቤተክርስቲያን ደግሞ ካቶሊክም ይሁን ወንጌላውያን ኦርቶዶክሳውያንም ተቀብለዋል። የተጻፈውን አምነን ድነንበታል። መዳናችን ውስብስብ አይደለም። የዳንበትንም እውነት የተሰራው የእግዚአብሔር ልጅ በመስቀል ላይ የሰራው ስራ ግልጽ ነው። ኢየሱስ የተናገረው ቃል ይሄ ቃል ለእኔ አይገባኝም ብሎ የሚል የለም። ማንም ሰው በግልጽ አማርኛ ፍቅርና ምህረትን ነው ሰብኮ ሄደው። ጸጋን፣ ምህረትን፣ ፍቅርን ሰብኮ ሄዷል። ኦኬ ለመዳን ብራዘር በኦርቶዶክስ ካልቸር፣ በካቶሊክ ካልቸር፣ በፕሮቴስታንት ካልቸር የሚባል አትድንም። በፕሮቴስታንት ውስጥ በምንድነው በሪፎርሜሽን ካልቸር፣ በሉትራውያን ካልቸር፣ በፔንቴኮስታል ካልቸር፣ በኦርቶዶክስ ደግሞ ብትሄድ በቅባቶች ካልቸር፣ በካራ ካልቸር፣ በጸጋዎች ካልቸር ምናምን ካልቸር በካልቸር አትድንም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። ፍርድስ የእግዚአብሔር ልጅ ያላመነ ይፈረድበታል። በቃ ይሄ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመን አሁን ተፈርዶበታል ይላል። የማይፈረድብህም በእግዚአብሔር ልጅ ካመንክ ነው የማይፈረድብህ። የሚፈረድብህም በእግዚአብሔር ልጅ ስላላመንክ ነው። የእግዚአብሔር ልጅ ደግሞ ያለው ምንድነው? ግልጽና አጭር ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። አለቀ። ቴዎሎጂያኑ ጋር ብትሄድ ይህንን ያወሳስቡልሃል። ኦርቶዶክስ በለው ካቶሊክ፣ አይሁድ በል የአይሁድ ራባዮች የእግዚአብሔርን ቃል አወሳስበው፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን የተባሉት አወሳስበው ጌታ እንዳለው የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ ብሎ እንዳላቸው ማለት ነው። ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ እንዳላቸው። አሁንም የኦርቶዶክስ ምሁራን የእግዚአብሔርን ቃል የመዳንን መንገድ እያወሳሰቡ፣ የጴንጤ ምሁራን የመዳንን መንገድ እያወሳሰቡ፣ የካቶሊክ ምሁራን የመዳንን መንገድ እያወሳሰቡ ኢየሱስን እያጠፉብን የመዳንን መንገድ እንደ ከባድ ነገር አድርገው በቴዎሎጂ ትምህርት ቤት በእንትና በሚባለው በፕሮፌሰሩ እንትና የሚባሉት የሳቸው እይታ የሳቸው ምልከታ እየተባለ ማለት ነው። የራሳቸው ጉዳይ አንድም የነገረ መለኮት ሊቅ
ለእኔ ድነት የሚሆነውን የቤዛነት ሥራ የሰራ የለም። ጳጳስ በለው፣ ፓስተር በለው፣ ሼክ በለው፣ ራባይ በለው፣ በቃ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። አለቅ። ኢየሱስ ለበደል ለኃጢአት ሞቶልኛል፣ እኔን ስለማጽደቅ በሶስተኛው ቀን ተነስቷል። ያ ሞት የኔ ሞት ነው። ሞቴን ሞቶልኝ ህይወቱን ሰጠኝ። ይህን ህይወት በእምነት እቀበለዋለሁ ብለህ ስትቀበል ትድናለህ። ብራዘር በእንትና ካልቸር ይላል ይመጣል። ኦርቶዶክስ የራሷ ካልቸር አላት። አንድ ማለት የቅባት ካልቸር፣ የካራ ካልቸር፣ የተዋህዶ ካልቸር፣ የእንትና ካልቸር የሚባል ማለት ነው። በካቶሊክ ትገባ ልክ እንደዚሁ። በእኛም በወንጌላውያን ጋር ስመጣ ካልቸር፣ የሉተራውያኑ ካልቸር፣ የእንትና የፔንቴኮስታሉ ካልቸር፣ የሪፎርሜሽኑ ካልቸር የራሳቸው ጉዳይ። እዛው ካልቸራቸውን ይዘቀመጡ። በካልቸር አትድን ብራዘር። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። በቃ ፍልፈል አፈሪ መስል አንድ ቪዲዮ የምትቆርጥ እቺ አንድ ማነች ኮፕቲክ ነኝ ማለት በላ የምትል ማለት ነው። ቆርጣ አወጣችሁ ባለፈው ላይ ማለት ነው። የእግዚአብሔር የዘላለም ሐሳቡ ብዬ የምናገርበት ክፍል ላይ ማነች እቺ የኮፕቲኳ ሴትዮ ማነች? አሮጊቷ ማለት ነው። ኤርትራዊቷ ናት አይደለ? ማነው ስሟ? ማነው ስሟ? እማሆይ ማነው ስሟን አላውቀውም። ማነው ሀሳብ? ቆይ ቪዲዮ ላሰማችሁ ስለፈለኩ ነው። ማነው ስሟ? ማነው? ኦኬ ኤደን ናት እያሉ ነው። ከስር እየጻፉልህ ነው። ኤደን ሙሉ ስሟ ነገሩን እንጂ ስንት ኤደን አለ? ኤደን ኦኬ ይኸውልህ የእግዚአብሔር አብ የዘላለም ሐሳቡ ብሎ የሚለውን ክፍል ላይ የተናገርኩትን ኢየሱስን ስለማትወደው ቆረጠችው። በጣም ይገርማችሁ ማለት ነው። ስታሰማ ለምን ሙሉውን ጨርሳ አላሰማችሁም? ለምሳሌ አንድ ሰሙት። ቆይ አልነበረም ብያለሁ። ነበረ የነገር መለኮቱ ተማሪዎች ነን ብለው የሚሉት ሶሻል ሚዲያ ላይ መጥተው የሚጨቃጨቁበትን ነገር ነው እየተናገርኩ ያለው። ቆርጣ ነው። ልብ በሉ ስሙ። አልነበረም ብያለሁ። አልነበረም ብያለሁ። ነበረ እኮ ነው ብዬ የምልህ ደግሞ እኮ አይስማሙ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን የሚባሉ ማለት ነው። ጎማ የማኘክ ያህል ሲተኛኝኩ ይኖራል። በቃ ታሪክ መጋዣ ይመስል ሲያኝክ ይውልላል። በቃ ካልተስማማ እርሳው አልኩ። አግናጦስ አልከኝ እርሳው። የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ቆረጠችው። ይኸውልህ ቆረጠችው። አየው። ቆይ ላሳያችሁ ፕሊስ። ኢየሱስን ምን ያህል እንደማይወዱት እነኚህ ኮፕቲክም በላቸው ምንም የምትሏቸው ማለት ነው። እዩት። የእግዚአብሔር አብ የዘላለም ሐሳቡ አግናጤዎስ እያልክ እንድትኖር አይደለም፣ የተሰቀለው ልጁን ለመስበክ ነው፣ እንድሰብክለት ነው ብሎ የሚል ነው የተናገርኩትኝ። ይዋቸው ኢየሱስ ስሙ በተጠራበት ስለ ኢየሱስ የእነሱን አፍርሶ የኢየሱስን የሚነገርበት ቦታ ላይ ይቆርጡታል። ስሙ አልነበረም ብያለሁ። አልነበረም ብያለሁ። ነበረ እኮ ነው ብዬ የምልህ ደግሞ እኮ አይስማሙ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን የሚባሉ ማለት ነው። በምንድነው የማይስማሙት? እነዚህ ቤተክርስቲያን አባቶ ብለው የሚጠሯቸው ማለት ነው። በትርጓሜ አይስማሙ።
ተስማምተው እጅ ለእጅ ተጨባብጠው ተለያይተው አይተጣቃል? በፍጹም ወንጌላውያኑ ከወንጌላውያኑ አይስማሙ። እውነቱን ለምን አልነግርህም? ካቶሊክ ከካቶሊክ ጋር አይስማሙ። ኦርቶዶክስ ከኦርቶዶክሳውያኑ ጋር አይስማሙ። ኦኬ ጎማ የማኘክ ያህል ሲተኛኘኩ ይኖራል። በቃ ታሪክ መጋዣ ይመስል ሲያኝክ ይውልላል። በቃ ካልተስማማ እርሳው አልኩ። አግናጤዎስ አልከኝ እርሳው። አዎ እደግመዋለሁ። አግናጤዎስ አላችሁ፣ ሄሬኔዎስ፣ ሰባሊዮስ ምናምን ነገር ብላችሁ እርሷቸው። የአባቶች አምላክ ምስክር ነው። እነሱ በዘመናቸው ስራ የሰሩትን ሰርተው ሄደዋል። እርሳው አልኩ ብራዘር። የእግዚአብሔር አብ የዘላለም ሐሳቡ ብያልኩትን ሐሳብ ቆረጠችው። ስሞት የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ አየው፣ ቆረጠችው። የእግዚአብሔር አብ የዘላለም ሐሳቡ ለምን አላስጨርስችሁም ነበር? ከቪዲዮ ላይ የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ አየው፣ አግናጤዎስን እያወራ እንድትኖር አይደለም ነው ያልኩትኝ። እደግመዋለሁ። እኔ እዚህ የተናገርኩትን ስለማቅ አሁንም ደግመዋለሁ። ካቶሊካውያን፣ ኦርቶዶክሳውያን፣ ኮፕቲኩን፣ ፔንቴኮስታሉን ዋቴቨር ማንም የእግዚአብሔር አብ የዘላለም ሐሳቡ አግናጤዎስ የሚባል አንድ ጢማም ሰውዬ፣ ዮሐንስ አፈወርቅ የሚባል 2 እግር ያለው አንድ ጢማም ሰውዬ፣ አትናቴዎስ የሚባል በለው፣ ሄሬኔዎስ የሚባል በለው፣ ፖሊካርፕ የሚባል የሆነ 2 እግር ያለው አንድ ጢማም ሰውዬ የዛሬ 9000 የዛሬ 1900 ዓመት ላይ በመጀመሪያው መቶ ክፍለ ዘመን ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች መሆናቸው አንዳንዶቻቸው በታሪክ ውስጥ ይታወቃሉ። እነሱን እያወራን እንድንኖር የእግዚአብሔር አብ የዘላለም ሐሳቡ አይደለም ወንድሜ፣ አይደለም። የእግዚአብሔር አብ የዘላለም ሐሳቡ የተሰቀለው ልጁን ኢየሱስ ክርስቶስን ሰብከ ሰዎች በስሙ በማመን የሚገኘውን የኃጢአትን ይቅርታ እንዲያገኙ ነው። ፒሪየድ። እንደዚህ ፈጠፍጥልሃለሁ። አግናጤዎስ በል፣ ሄሬኔዎስ በል፣ ሰባሊዮስ በል፣ ዮሐንስ አፈወርቅ በል፣ ማነው የምጠራቸው የቤተክርስቲያን አባቶችን ጥራ። ያለ ስፍራቸው እዚህ ትውልድ ጆሮ ላይ ዘላለም እየመጣህ የጠገበ መጋዣ ይመስል ታሪክ የምታኝኩብን ሰዎች የተሰቀለውን የአብ ልጅ ኢየሱስን ስበኩ። አባቶች መጠራት ባለባቸው ቦታ ይጠራሉ። አለቀ። እስቲ በየትኛው ጉባኤ ታወግዘኛለህ? ለምን ፔንቴኮስት አትሆኑ? አግናጤዎስ አልከኝ እርሳው። ዳርያስ ሄሬኔዎስ አልከኝ እዛው ጥግህን ያዝ ብራዘር። ሄሬኔዎስ አይደለም ለእኔ የተሰቀለልኝ። ለዚህ ትውልድ ሄሬኔዎስን እየሰበክ ሁሉ ቀን ከሰኞ እስከ ሰኞ ማን የላካችሁ እናንተ? መንፈስ ቅዱስ ሁሉ ቀን ሄሬኔዎስ፣ ጲላጦስ፣ ሰባሊዮስ፣ እንጦሮንጦስ፣ ቆሮንጦስ እያለ እንዴ። ቆሮንጦስ ማካስባለ ጥሩ ነበረ፣ መጽሐፉን ነው። የተሰቀለው የአብ ልጅ ኢየሱስ ክርስቶስ እሱ ነው የሚያድነው። የቤተ ክርስቲያን አባቶች በስፍራቸው ይነሳሉ፣ በታሪክ ውስጥ ይወሳሉ ማለት ነው። የሰሩትን ስራ ጋርቤጅ እየከተትኩ እንዳይመስል። የእግዚአብሔር አብ ሐሳቡ ያት እቺ ቆራጭ ማለት ነው። እርጅናውም ነው። የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ አልነበረም ብያለሁ ነበር እኮ ነው ብዬ የምልህ። ደግሞ እኮ አይስማሙ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን አይ ቲንክ እርጅናውም ነው የተጫናት። ያው እማሆይ ነገር ስለሆነች ቆረጠችው። ምን ብሎ የሚለውን የእግዚአብሔር አብ የዘላለም ሐሳቡ ካልተስማማ እርሳው አልኩ። አግናጤዎስ አልከኝ እርሳው። የእግዚአብሔር አብ የዘላለም ሐሳቡ አግናጤዎስን እያወራ ክሪድ ላይ የዘላለም ሐሳቡ አግናጤዎስን እያወራህ እንድትኖር አይደለም የተጠራው። ዓለም በአፍጢሙ ይደፋ፣ ስለተጠራውበት ጥሪ አልጠራጠርም። የእግዚአብሔር አብ የዘላለም ሐሳቡ ወደዚህ ዓለም ቤዛና መድኃኒት አዳኝ አድርጎ የላከው ልጁ ኢየሱስ ክርስቶስ እንዲሰበክለት ነው። አለቀ።
መንፈስ ቅዱስ ያኔ ካንተ ጋር ይተጋል። ይህን መስበክ ስትጀምር ኢየሱስ ክርስቶስ ሲሰበክ የሰው ነፍስ ሁሉ የሚድንበትን እውነት ያገኛል። ሰኞም አግናጢዮስ፣ ማክሰኞም ሄሬኔዎስ፣ ረቡዕ ፖሊካርፕ፣ ሐሙስ ዮሐንስ አፈወርቅ፣ አርብ አትናቴዎስ፣ እንትና ላይ ደግሞ እንትና የሚባል አባት የራሳቸው ጉዳይ መነሳት ባለበት በታሪክ ውስጥ ብቻ ሊወሱበት የሚችሉት ቦታ ላይ እዛ ላይ ብቻ ይወሳሉ። ከዛስ ውጭ አትናቴዎስ የሚባል ሰውዬ የራሱ ጉዳይ ለዚህ ትውልድ አትናቴዎስ የሚባል አንድ ጢማም ሰውዬ አልሞተም። ዮሐንስ አፈወርቅ የሚባል እየተነገረው ለዚህ ትውልድ ለዘላለም አልሞተም። ለሰው ልጆች ስቃይ የተሰቃየ የእግዚአብሔር ልጅ ነው። ኢየሱስ ነው ለዚህ ትውልድ የሚነገረው። ሰኞም ማክሰኞም ሮብም ሐሙስም የምትነግረው የምትሰብከው የሱን ፍቅር፣ የሱን ቸርነት፣ የሱን ምሕረት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት፣ የፍቅሩን ባለጠግነት ነው ለነፍሴ ልትነግራት የሚገባው። ለሰዎችም ነፍስ ልንነግረው የሚገባው። ኢየሱስ ይወድሃል አንተ ወንድም፣ አንቺ እህት፣ ኢየሱስ ይወድሻል ነው ልትባል የሚገባው። እንዴት አንቺን የምታህል ሴትዮ መጥቶ ብራዘር ማን አግናቴስ ነው ያልከው? ኢግናስ ብራዘር ይሄው ደግመዋለሁ። እኔ ተናድጄ አይደለም። አግናጢዮስ የሚባል የቤተክርስቲያን አባት ብለህ አልከው አይደል? በታሪክ ውስጥ መጠራት ያለበት ቦታ ላይ ብቻ ይጠራል። ከዛስ ውጪ የራሱ ጉዳይ ነው። የራሱ ጉዳይ ብራዘር። እሱ አለ እሱ አላለ ተብሎ እዚህ ክርክር ቤት ከፍተህ ከሰኞ እስከ ማክሰኞ ጎማ እንደማኘክ አታኝክም ማለት ነው። መተህ የማትስማማበትን ታሪክ የትውልድ ታሪክ አተላ ማለት ነው። ያው ደግመዋለሁ። የትውልድ ታሪክ አተላ እኛ ላይ መታ አትደፋም። አሁን የጻፍከው ወንድም ከታች ያለው ጴንጤ ነህ። ጴንጤው እንኳን እርስ በርሱ አይስማማም በአግናጢዮስ። ኦርቶዶክስ ነህ። ኦርቶዶክስ እንኳን አትስማማም በአግናጢዮስ። ካቶሊክ ነህ። ካቶሊክም አትስማማም በአግናጢዮስ። ምን ያደርግልኛል ታዲያ አግናጢዮስ? ዘላለም እሱን እየመጣ የምታወራ ለዚህ ትውልድ እሱ ነው እንደ ሞተልን፣ እሱ ነው እንደ ተሰቀለልን፣ እሱ ነው እንደ ለነፍሳችን ቤዛ የሆነው። ዋቴቨር የምጠሯቸውን ሁሉ አልኩ አውርጄ ፈጠፍጥላለሁ። ታች ነው ቁጭ ማድረገው። መጠራት ባለባቸው ቦታ ይጠራሉ። እንኳን አትናቴዎስ አይደለም አብርሃም እንኳን እኮ ብራዘር እዚህ አሁን አምጥታ አብርሃም አትልም። የእምነቱን ፍለጋ እንድትከተል ከእሱ ላይ ቆመ ልትሰብክ ትችላለህ። የእምነት አባት ነውና እንጂ ግን አብርሃም ማለት አብርሃም ማለት የአብርሃም ስም አብርሃምን ያመነ በአብርሃም የተማመነ ምናምን ነገር ብለህ አብርሃም እንኳን ያ ጻድቅ አባት እንኳን አይሰበክም እኮ ነው ብዬ የምልህ። ሰማይ ነው የላከኝ፣ እግዚአብሔር ነው የላከኝ። አይሰበክም። የአብርሃም ልጅ ኢየሱስ ነው የሚሰበከው። በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ ያለውን የአብርሃም ሊሰበከው እንጂ ጎማ አታኝክብን። የትውልድ ታሪክ አተላ አምጥታችሁ እዚህ ማለት ነው። የትውልድ ታሪክ አተላ አልኩ። እኔ ላይ አትደፉም። እኔ መልሼ ደፋብሃለሁ። ላይ ልክ እኮ አለው ወንድሞች። የቤተክርስቲያን አባቶች ሲጠሩ እኮ ልክ አለው። ልክ ይበጅለት ይገባል። እያቸው በሙሉ ታዘቡ። ከዚሁ ከኛ ከወንጌላውያን አማኞች ጀምሮ እዚህ ሶሻል ሚዲያ ላይ የወጡቱ እዚህ ሶሻል ሚዲያ ላይ የወጡትን የኛዎቹ ራሱ ወንጌላውያን የሚባሉትን እስኪዋቸው የጌታን ፍቅር አይሰብኩም። የጌታን ምሕረት አይሰብኩም። የጌታን ጸጋ አይሰብኩም። ሰውን መውደዱን አይሰብኩም። የጌታን መምጣት አይሰብኩም። የሺውን ዓመት መንግስት አይሰብኩም። እኔ እነሱ ከምሰሙ መጽሐፍ ቅዱስ ቁጭ ብላችሁ ቤታችሁ ብታነቡ ይሻላል። ወንድሞች እናቶች፣
የሚጠቅሙ ወንድሞች አሉ። እነሱን እያልኩ አይደል። የሚጠቅሙ ወንድሞች እነሱን ስሙ። ቴዎሎጂ ትምህርት ቤት ተምረው መልካም መንፈስ ያላቸው ወንድሞች በትክክል የጌታን ነገር የሚያሳውቁ ከቅዱሳን መጽሐፍት የሚያሳውቁ በጣም አሉ። እነሱን ስሙ። አላካቸውም ኢየሱስ። እግዚአብሔር ምስክሬ ነው። ማዳኑ እንዲሰብኩ አላካቸውም። የመታየት ጥማት አለባቸው። ለዚህ ነው አልሸጥ ያለ በግ ይመስል ገስት ላይ ከላይ እስከታች 8 ሆነው ይቀመጣሉ። መንፈስ ቅዱስ ሞገስ ስላሳጣቸው ከ200 ከ300 ሰው በላይ እንኳን አይሰማቸውም። ቁጭ ብለው ብቻ በአንድነት ተጠርዘው ማለት ነው። የትውልድ ታሪክ አተላ ሊደፉ ማለት ሁሉ ቀን ወንድሞች እናቶች ሲጸልዩ አታያቸው፣ ሲያጽናኑ አታያቸው፣ ሲሰብኩ አታያቸው፣ ሲያስተምሩ አታያቸው። ኢየሱስ ይሰበክ። የህይወታችን ራስ የህይወታችን ጌታ እሱ ነው። እሱን ሰምቼ ነው የዳንኩት። ጸጋና ሰላም ይብዛላችሁ። ተባረኩ። ወደ እምነት እንኳን ደህና መጣህ። ካለ ሰላም በለኝ። እንደዚሁም ሀንቾ መቅዲ፣ ዲያቆኑም ወዲያ ራስ እንኳን ደህና መጣችሁ። ጌታ ይሰበክ። ጌታ ይሰበክ። ጌታ ይሰበክ። ኢየሱስ ይሰበክ። ኢየሱስ ይሰበክ። እጅ የሚል እጅ አለን ይባላል እኮ። እጅ የሚል ታሪክ መጣችሁ አትንገሩ። ታሪክ በታሪኩ ቦታ ላይ እኮ ያምራል። የቤተክርስቲያን አባቶች የተባሉት በታሪካቸው በቦታቸው ይነሱ ማለት ነው። ብራዘር፣ እኔ ሄሬኔዎስን አላምንም አትናቴዎስን አላምንም ብዬ ብል ሲኦል አልገባም። የእግዚአብሔር ልጅ ግን አላምንም ብዬ ካልኩ ግን አድራሻዬ ሲኦል ነው። አየህ፣ አትናቴዎስን አላምንም ብለህ ኢየሱስን አምናለሁ ብለህ ብትል ግን አይፈረድብህም። አትናቴዎስን ነው የማምነው ኢየሱስን ግን አላምንም ብለህ ብትል ግን ይፈረድብሃል። ራይት ፋክት። ሰብስብ በሙሉ እነዚያ የቤተክርስቲያን አባቶች የተባሉት የዮሐንስ ደቀ መዝሙር፣ የጴጥሮስ ደቀ መዝሙር፣ ለምን የጳውሎስ ደቀ መዝሙር አይሆንም? ለምን ቲቶ ራሱ እንኳን አይሆንም? ወዳጄ ቲቶ ለምን ራሱ እንኳን አይሆንም? ጢሞቴዎስ እንኳን ለምን አይሆንም? የእግዚአብሔር ቃል እውነቱን ነግሮናል። እውነት ኢየሱስ ነው። መዳን በጌታ በኢየሱስ ነው። እነ ጳውሎስ ለጢሞቴዎስ ሰብከውት ያለፉት ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ነው ያለው። እንደ ክፉ አድራጊ መከራን እስክትቀበል ድረስ ወንጌል ሰባኪነትን ስራ አድርግ እያሉ ማለት ነው። ወደ ወንጌል እውነት ነው መመለስ ያለብን። ጸጋና ሰላም ይብዛላችሁ። ወንድምነት ሰላም በል። ቴንኪው። እሺ፣ እንደምን አደራችሁ? ደህና ነኝ፣ ጌታ ይመስገን። አሜን። ጌታ ይባረክ። ቴንኪው። አሪፍ ፖይንትን ያነሳኸው እኔም ሁሌም ማስበው ሀሳብ ነው እና 4 ነጥባችን ሊሆን የሚገባው መዝጊያችን ኢየሱስ ላይ ማተኮር እንድንችል ነው እና በተለይ አባቶች እንቀበላለን፣ ምንም ጥያቄ የለውም እንዳልከው። ግን ደግሞ ቅድሚያ የምንሰጠው አባቶችን የምንመዝነው በሕያው ቃሉ በአምላክ ቃል እግዚአብሔር ቃል ምን አለ ነው እኛ የምንለው አስቀድመን። ይህንን የእግዚአብሔርን ቃል ደግሞ አባቶች በዚህ ደረጃ ምን ብለው አወሩ። ግን ሁሌ ደግሞ እነሱን እንደ መጀመሪያ አድርጎ ቃሉን ትቶ መሄድ ተገቢ አይደለም እና ጥሩ ማሳሰቢያ ነው።
በጣም ጥሩ ማሳሰቢያ ነው። ለቤተክርስቲያን ፈተና ነው የሚሆነው በተለይ ምክንያቱም ሁሉም አባቶች አንድ አይነት አቋም የላቸውም። ኢቭን ኦርቶዶክስ ራሱ አሁን ተርቱሊያንን የማትቀበልበት ትምህርት አላት። አትቀበለው ምክንያቱም ሁሉ ትምህርቷ ከእሷ ጋር የሚስማማ አይደለም። የሕፃናት ጥምቀትን ያወግዛል። አትቀበለውም በሁሉ ነገር ማለት ነው። በሁሉ ነገር አትቀበለውም። እያንዳንዱ አባቶችን ብታይ ቤተክርስቲያን በብዙ ነገር የማይቀበሉት የራሳቸው ጉዳይ አላቸው ሁሉም ነገር ማለት ነው። እና ስለዚህ የሆነ አባትን ስታነሳ ያ አባት ያወራው ነገር ሁሉ ትክክል ነው፣ ያወራው የተናገረው ነገር ሁሉ እውነት ነው ብላ አይደለም ቤተክርስቲያን የምታምነው። በፍጹም ማለት ነው እንደሱ ብላ አታምነው። ምክንያቱም እያንዳንዱ አባት በሆነ ነገር ላይ ትክክል ሊሆን ይችላል፣ በሁሉ ነገር ግን ትክክል ላይሆን ይችላል። የእግዚአብሔርን ቃል መሰረት ያደረገ ክርስትና ከሌለን በስተቀር አባቶችን ሙሉ እየተከተልን የምንሄድ ከሆነ ሚስ የምናደርጋቸው ፖይንቶች አሉ። ምክንያቱም ሁሉም አባቶች በሁሉ ነገር ላይ ትክክል ስላልሆኑ ማለት ነው። እና ይህ በጣም መታረም ያለበት ጥሩ ማሳሰቢያ ነው። ኢቭን ኦርቶዶክሳውያን ካቶሊካውያን የሚጠሯቸው አባቶች ከራሳቸው ትምህርት ጋር የተስማሙትን ከራሳቸው ትምህርት ጋር የሄዱትን ጉዳዮች ላይ ብቻ ነው የሚጠሯቸው። ኦኬ ሁሌ እንደ ቋሚ ፒለር አድርገው አይጠሯቸውም። ምክንያቱም ሁሉ አባት መሸሸጊያ መደበቂያ ስለማይሆን ማለት ነው ለትምህርቶቻቸው እና ኤርሊ ቸርች ፋዘርስን ስናይ የምናወራው ምንድነው በተለይ በቤተክርስቲያኑ እኛ አሁን ላይ ለምንረዳቸው መረዳቶች ቢያንስ የቀረበ ነገር አላቸው ወይ ነው። አሁን እንደኛ እንደምንረዳ ቅርብ የሆነ ነገር አላቸው ብሎ ክሮስ ቼክ ለማድረግ ነው እንጂ እነሱ ላይ የሚመሰረት በእነሱ ላይ የጸና እነሱን ከእግዚአብሔር ቃል አስበልጦ የሚደረግ የትኛውም ትምህርት ትክክል አይደለም። ምክንያቱም እናያለን፣ ግን ትልቁ ባለስልጣን ለጴንጤ መጽሐፍ ቅዱስ የእግዚአብሔር ቃል የስልጣኑ ባለቤት መጽሐፍ ቅዱስ ነው። በእግዚአብሔር ቃል ነው ሁሉ ነገር የሚዳኘው እና በጣም ሚስ እያደረግን ያለው ትልቅ ፖይንት እንደሆነ አስባለሁ። እና ወደ ቃሉ እንመለስ። ኢየሱስን ፎከስ እናድርግ። በጣም ወሳኝ ነው። ጸጋ ይብዛልህ። እንግዲህ ወንድምነት ተባረክ። ይሰመርበት ወገን ይሰመርበት። በምትሄዱባቸው ቤቶች ሁሉ ኢየሱስ ርዕስ ነው ወይ? ኢየሱስ ርዕስ ነው ወይ? ርዕስ ነው ወንድሞች እናቶች? ርዕስ ነው ሲሰበክ ሰምታችሁ ታውቃላችሁ? የለም። ኦርቶዶክስ እንደሆነ ከዓመት ከወር እስከ ወር ከዓመት እስከ ዓመት ሞተው የቀሩ ከመቃብር በታች የበሰበሱ ሙታንን ነው ስትሰብክ የምትውለው። እግራቸው ተቆረጠ፣ አይናቸው ጠፋ እያለች ማለት ነው። ዛሬ ቃሉ ምንድን ነው? 6 አይደል? በኢትዮጵያ በ6 ማን ነው? ኢየሱስ ነው ይለዋል። በ6 ግን ኢየሱስ ነው ነክሶ የሚውለው ወይስ የአርመኗ ሴትዮ ነች ነክሳ የምትውለው? በ6 አርሴማ ናት አይደል? አርሴማ የተባለች ወይዘሮ አርሴማ ነች። በአርሴማ ስም የሚሰራ ሰይጣን ነው ምድራችን ላይ ነክሶ ያለው ማለት ነው። ጌታ ይሰበክ። ለአንተ የሚያስፈልግ ለእኔ የሚያስፈልግ ለዓለም ሁሉ ያስፈልገው የሚያስፈልገንም የእግዚአብሔር ልጅ ኢየሱስ ነው። እሱን እንስበክ ነው ብያልኩትኝ። እሱን ለመስማት ጆሮአችንን እንክፈት። መጽሐፍ ቅዱስን በቅንነት እናንብብ ነው እያልኩ ያለሁት። ተባረኩ። መቅድዬ ኤርሚ
እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነህ ኤርሚ? ደህና ነኝ ጌታ ይመስገን። የምትሉት ካለ ማለት ትችላላችሁ። ለአንቺም ለአኒ ለዲያቆኑም ልስጣውና እሺ ኤርሚ ሰላም ብያለሁ። ቅዱሳን እህታችን እዚህ ጋር ሁለት ወንድሞች አላችሁ። ዳንዬ የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ከታች ያላችሁ 316 ሰዎች አላችሁ። በጌታ የሆናችሁም ያልሆናችሁም የጌታ ሰላምና ጸጋ ይብዛላችሁ። እንግዲህ እኛ ሌላ ምንም እንትን ምን የለንም። የእግዚአብሔር ቃል እንደተናገረው የሞተው ከሞተም የተነሳው እንዲሁም ደግሞ ያረገው በአብ ቀኝ የተቀመጠው እሱ ኢየሱስ ክርስቶስ እንደሚመጣ እናምናለን። እሱም እንደሚመጣ ደግሞ በመላእክቶችም በነቢያትም በሐዋርያትም ተነግሯል። እንዲሁም ደግሞ በራሱ አፍ ጌታችን ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 25 እንደዚህ ይላል፣ ከእናንተ ዘንድ ስኖር እንዲህ ነገረዋችሁ፣ አብ በስሜ የላከው ግን መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያሳስባችኋል፣ እኔ የነገሯችሁንም ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ ወደ እናንተም እመጣለሁ። እኔ እሄዳለሁ ወደ እናንተም እመጣለሁ ያለን ጌታ አለ። እስኪመጣ ድረስ እንጠብቀዋለን። እሄዳለሁ እመጣለሁ ያለን ጌታ አለ። እሄዳለሁ ብሏል። አዎ ሄዷል። እመጣለሁ ያለን ደግሞ ጌታ አለ። ይመጣል። እስኪመጣ ድረስ እንጠብቃለን። ጸንተን እንጠብቃለን። ሰላሙን ሰጥቶናል። እረፍት ሰጥቶናል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎናል። ዓለም ጋር መታወክ አለ። ዓለም ጋር እርብሻ አለ። ጌታ ጋር ደግሞ እረፍት አለ። ጸንተን እንድንቆም የሚያደርገን የራሳችን ዕውቀት፣ የራሳችን ብቃት፣ የራሳችን የሆነ ነገር አይደለም። መንፈስ ቅዱስ እሱ በመጣ ጊዜ የነገረዋችሁን ሁሉ ምን ይላችኋል? ያሳስባችኋል። የጌታን ምጽአት የሚያሳስበን፣ የጌታን መንጣት የሚያሳስበን፣ እንድንጸና ተግተን እንድንጠብቀው የሚያደርገን ምን ነው? መንፈስ ቅዱስ ነው። በራሳችን አይደለም። ይመጣል ስንል አይተነው አይደለም። የሆነ የሚታይ ነገር ተስፋ የሚደረግ ነገር የለም። ግን መንፈስ ቅዱስ ከኛ ጋር ሲኖር ምን እንላለን? ዕለት ዕለት መንጣቱን እንጠብቃለን። ሙሽራ አለን፣ ተዘጋጅተን እንጠብቃለን። እሱ የነገርኳችሁን ሁሉ ምን ይላችኋል? ያሳስባችኋል። ብቻውን እሱ መጣ ትቶን አይደለም ሄደው፣ ከኛ ዘንድ አስቀምጦልን ይሄዳል። መንፈስ ቅዱስ በትኖን አይደለም ሄደው፣ መንፈስ ቅዱስን ሰጥቶን ሄደው። የኛ መልካም እረኛ ይሄ ነው፣ ለበጎቹ የሚጠነቀቅ ዝም ብሎ አይደለም ሜዳ ላይ ትቶን ሄደው። እመጣለሁ ሲል ግን ነገሮችን እመጣለሁ ብሎ አይደለም ሄደው። ሁሉ ጊዜ እያስታወሰ የነገረንን ጌታ ያንን ያለንን ነገር ጸንተን እንድንጠብቅ፣ እንድናስበው፣ እንድናስታውሰው፣ ዕለት ዕለት እንድንተጋበት የሚያደርገን ማን ነው? መንፈስ ቅዱስ። ዕለት ዕለት እንድንቃተት የሚያደርገን ማን ነው? መንፈስ ቅዱስ። አሜን ማራናታ እንድንል የሚያደርገን ማን ነው? መንፈስ ቅዱስ። ይሄ ጌታ በእርግጥም እመጣለሁ እንዳለ ይመጣል። እንጠብቃለን። ሙሽራችን ይመጣል። ጌታ ኢየሱስ ይባርካችሁ። በዚህ እውነት እንቆያለን። ተባረኩ። ሊቀጥሉ ተባረኪ አንቾ ጸጋ ይብዛልሽ። አንዬ ማን ነው መቅደዬ? ተባረኪ ጸጋ ይብዛልሽ። ቴንክ ዩ ታችን አንዬ ቀጥይ። እግዚአብሔር ይባርክህ። ጠፍተህ ነበር ኤርሚዬ፣ እንኳን ደህና መጣህ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ ይመጣል። በጣም የምወደው ትምህርት፣ በጣም የምጠባበቀው ተስፋችን ነው። ኢየሱስ ክርስቶስ እንዲሁ አይደለም የተወን፣ ተስፋን የሰጠን የታመነ ጌታ ነው። ጌታ ኢየሱስ ክርስቶስ በክብር ይመጣል። ከመቼውም በላይ ደግሞ
እጅግ ቀርቧል፣ በጣም ቀርቧል። በቃ ይሄ ነው መንፈስ ቅዱስ ውስጣችን በጌታ የሆነውን የሚመሰክርልን። ብዙ ነገር አለ። የጌታ ኢየሱስ ክርስቶስ የሆነው እናውቀዋለን። ይሄ የወደደን ተስፋችን የመረጠን ጌታ ኢየሱስ ክርስቶስ በክብር ይመጣል። የእግዚአብሔር ቃል በብዙ ቦታ በብዙ ስፍራ ይመሰክርልናል። ምክንያቱም እንዲሁ አይደለም ተስፋ እንደሌላ ትቶን የሄደው ጌታ ተመልሶ እንደሚመጣ በክብር ያውም ደግሞ የወጉት ሁሉ ያዩታል ይላል መጽሐፍ ቅዱስ። በመላእክት ታጅቦ በቅዱሳን ታጅቦ በክብር ይመጣል ጌታችን። ይሄ የምንጠብቀው የኛ ተስፋ ደግሞ ይወስደናል ከዚህ ዓለም ድካም ሊያሳርፈን። ስለዚህ ሁል ጊዜ እንዳልከውም መመሪያችን የምንጠብቅበት ተስፋችን መጽሐፍ ቅዱሳችን ነው። ሌላ ከየትም ቦታ የጌታ ምጽአት የምንሰማበት የምናይበት መጽሐፍ ቅዱስ በብዙ ስፍራ ይናገራልና ጌታ ኢየሱስ ክርስቶስ ይመጣል። ደስ ብሎን የምንጠብቀው አምላካችን በጣም በቅርቡ አይዘገይም ይመጣል። እንደ ተስፋ ቃሉ ደግሞ ልጆቹን በሱ የሆነውን መጥቶ ይወስደናልና በጣም ኤክሳይትድ ሆኜ ነው ይሄን ትምህርት ለመማር ቁጭ ምለው ሁልጊዜና እግዚአብሔር አምላክ የተባረከ ይሁን። የሚወስደን ተስፋችን ይመጣል። አምላካችን በቅርቡ በጣም በቅርቡ ደግሞ የሚመጣውና ጌታ ኢየሱስ ስሙ የተባረከ ይሁን። ለዚህ ደግሞ እድል ስለመረጠን ለዚህ ተስፋ ስለመረጠን ብዙዎቻችሁን ኑ ወደ ጌታ ኢየሱስ ክርስቶስ የምንላችሁ ይህንን ተስፋ እንድታዩ ነው። በዓለም ሳለን ብዙ መከራ አለብን። ነገር ግን ዓለምን ያሸነፈው ጌታ በውስጣችን ስላለ ዓለምን እያሸነፍን እንኖራለን እኛም እና ደግሞ ያን ተስፋችንን እንጠብቀዋለን። መጥቶ እንደሚያሳርፈን እናውቃለንና ኢየሱስ ክርስቶስ ይመጣል። በጣም ደስ የሚለኝ ነገር ነው ይሄ ሳስበው። የሚያሳርፍ አምላክ አለን፣ እረፍት የሚሰጥ በምድር ላይ ለሰማዩ ህይወታችን ብቻ አይደለም በምድር ላይ ታላቅ እረፍት የሚሰጠን አምላክ ነው። ወደዚህ ጌታ ወደ ኢየሱስ ክርስቶስ ለሚመጡ ሰዎች ሁሉ እረፍት የሚሰጥ ጌታ ነውና ኢየሱስ ይመጣል። ማራናታ በጣም እንጠብቀዋለን። በክብር እናየዋለን። ከሱ ጋር እንነግሳለን። ከሱ ጋር ለዘላለም እንኖራለን። ቅዱስ ቅዱስ እያለን ለዘላለም እንዘምርለታለን። ዘላለም በቃ የማያቋርጥ ነገር። ስለዚህ ማራናታ ጌታ ኢየሱስ ሆይ ቶሎናልን እንለዋለን። ጌታ ኢየሱስ ይባርክ። ኤርሚዬ ተባረኩ ወገኖች፣ ሁላችሁም ቅዱሳን እግዚአብሔር አምላክ ይባርካችሁ። ኢየሱስ ይመጣል። በርቱ፣ ጸልዩ። ጌታ በቅርብ ነው የሚመጣውና ተባረኩ። ይሄን ለማለት ነው። እግዚአብሔር ይባርካችሁ። እንኪው እናመሰግናለን። ሰላም ኤርሚ፣ ሁላችሁም ሰላም ብያለሁ። እንዳኒ እንመግዲ ያላችሁም ሁላችሁ ከታች ያላችሁትንም ሰላም እላለሁ። ጥሩ ነው ኤርሚ፣ አሁን የጀመርከው ይሄ እንትኑ ዋው፣ በጣም 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 ግሩም የሆነ ትምህርት ነው። ይሄንን በደንብ መሄድ ያስፈልጋል ማለት ነው። ብዙ ሰዎች ይፈሩታል። ይሄንን በጣም ማለት ራዕይ ዮሐንስ በጣም ስለሚያስፈራ ያንን ለመናገር ይሄንን ደፍረው ለመናገር ብዙ መምህራን ነን የሚሉትን ደፍረው ይህንን ነገር አያስተምሩትም። አንዳንዶቹ ግራ ይገባቸዋል። ለምንድን ነው ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ይነግሳል ሲባል አዲስቷ ኢየሩሳሌም ለባሏ የተሸለመችውን ይዟት የሚመጣ አይነት ከሱ ጋር የተያያዘ ይመስላቸዋል። አዲስቷ ኢየሩሳሌም ማለት በነጭው ዙፋን ላይ የሚነግሰውና በምድር ላይ በኢየሩሳሌም የዳዊት ዙፋን የሚነግሰው ይምታታባቸዋል ይመስለኛል። ለምሳሌ አሁን ትንሣኤ ሲባል የመጀመሪያው ትንሣኤ አለ፣ የፊተኛው ትንሣኤና የሁለተኛው ትንሣኤ አለ። እነዚህ ሁለቱን አሁን ይምታታል እንግዲህ እና ሰዎቹ ይህንን ግራ ስለሚያጋባቸው ይመስለኛል እንጂ ቅድም ኤርሚ እንደተናገርከው ዘካርያስ 14:4 ላይ ያለው ይመስለኛል ቃሉ በደብረ ዘይት በትዕዩ ላይ እግሮቹን እንደሚያርፍን ኢየሱስ ክርስቶስ መጽሐፍ ቅዱስ በደንብ በግልጽ ዘካርያስ ጽፎ አስቀምጦታል። እና ይህንን እንግዲህ በእኔ እንደሚገባኝ ማለት ነው በመጽሐፍ ቅዱስ አንብቤ እንደተረዳሁት እንደሚገባኝ በራሴ የደረስኩበት ወይም ደግሞ እግዚአብሔርን በገለጠልኝ መንፈስ ቅዱስ በገለጠልኝ አንብቤ መጽሐፍ ቅዱስን እንደተረዳሁት በዚች ምድር ላይ ነው ኢየሱስ ክርስቶስ የሚነግሰው ለአንድ የሺው ዓመት ማለት ነው። የሺው ዓመት የሚነግሰው እንግዲህ
በዚህ ላይ ነው። ቤተክርስቲያን ትነጠቃለች። ቅዱሳን ያው እንግዲህ የመቱ ቅዱሳንንና በህይወት ያሉ ሰዎችን ተለውጠው እንግዲህ ጌታችን ኢየሱስ ክርስቶስን በአየር በደመና ላይ እንደሚቀበሉት መጽሐፍ ቅዱስ ይናገራል። ይሄንን እንግዲህ እነዚህ ሰዎችን ናቸው አብረው በኢየሩሳሌም ላይ የሚነግሱት ብዬ ነው የማምነው ማለት ነው። በእኔ በኩል እነዚህ ቅዱሳን እና አብረውት ከክርስቶስ 1000 ዓመት እንደሚነግሱ መጽሐፍ ቅዱስ ይናገራል። ሰይጣን እንግዲህ